ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይላል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው። እቺ ፂም ወይ ትላጫለች እዛ ሜዳ ላይ በእውቀት ማለት ነው። እቺ ፂም ወይ ትላጫለች ወይ ታድጋለች። እንደ ሴት ወይዘሮ በየቦታው ቤት በገባበት ሁሉ ስሜን ዲስሪስፔክት እያደረገ ይሳደባል። ይህንን ደብተራማ ልክ ነው የማስገባው። በመጀመሪያ ተቀበል በሉት። የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ቢበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው፣ ኦፊሻል ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦት ወደ ኢትዮጵያ መጥተዋል ብላችኋል። This is Orthodox። አንብቦ ምን ይላል ይታየኛል። ይህን ሰውዬ ለማስመለጥና እነሱ ከ10 ዓመት ጀምሮ ጥሪ ያቀረብኩላቸውን እያንዳንዱ ውድቅ አድርገዋል። እያንዳንዱ ዲቤት ማድረግ ፈለጉ። ምክንያቱም የደረሰው ነገር በጣም በቃ ሊቋቋሙት አልቻሉ። ስለዚህ አሁን ያም ዲቤት ማድረግ ፈለገ። ከማን ጋር? ከኤርሚያስ ጋር። ከዛስ አንዱ ሲያንቀዠቅዠው መጣ። አንድ ዴማስ የሚባል እዚሁ አማኝ ነኝ ብሎ ውርውር ይል ነበረ። ከዛ 20 ዓመት ፓስተር ነበርኩ አጥምቁኝ ብሎ የሄደ ውሸታ። ይኸው ዘማሪያ የሚባለው ደግሞ እንደውም ጥሪ ያቀረበው ሁሉ እሱ ሁሉ 20 ዓመት ፓስተር ነው ብሎ እንደው ሲዋሽ ራሱ ቁጭ ብሎ ነጠላውን ለብሶ ሳይሳቀቅ አብሮ ሲሰማና ሲያሰማ ነበረ በአውደ ምሕረት ላይ ይሄ ሁሉ የሆነው። እሺ እሱ ደግሞ ዲቤት ፈልጋለሁ። ከማን ጋር? ከኤርሚያስ ጋር። በምን ዙሪያ? በነገረ ማርያም። ኧረ ተው። ከዛ ወንድሞቹ ተረባረፉበት። ግራ ቀኝ መካከል ምናምን ሳይባል ሰብሰብ ባሉና እንዴ በፍጹም አሉ እንዳትገባ ተባለ። ከዛ በቃ እንዳትገባ ተባለ። እንዳትገባ ሲባል እንግዲህ ሁለተኛ ውርደት ሆነ ለቤተ ክርስቲያኒቱ። ምክንያቱስ ነገረ ማርያም ሊገለጥ ነው። ነገረ ማርያም ሲገለጥ እጅጉን የከፉ ነገሮች አሁንም በቀይና በጥቁር ተጽፈው ስለሚገኙ ይህንም ያው ቀሳውስቱም ዲያቆናቱም ስለሚያውቁት ተረባርበው አስቆሙት ልጁን። ከዛ እንዴት ተንቀዠቀዠ ደግሞ ዲያቆን ስዩም ይባላል። እኔ እገባለሁ አለ ከአንተ ጋር። ተው እባክህ ተባለ። እገባለሁ። እርግጠኛ ነህ? ልታስጨርሰን ነው? ልታስገድለን ነው? ልታስበላን ነው እየተባለ ዲያቆን አንገቱ ተይዟል። ከዛ የፕሮግራሙ ቀን ካረፋፈደ ብቅ አለና ዲያቆን ምን አለ? ዮሐድ ከሚባል ሰው ጋር ዲቤት አድርጋል። እኔ እኮ አንዳችሁ ስትጠሩ ተስማምታችሁ እከሌ ከሚባል ጋር ዲቤት አድርግ የምትሉት እናንተ ቆይ እንደ መጀመሪያ ስትስማሙ ዲቤት እናደርጋለን ብላችሁ ስትስማሙ ሳታስቡ ነው? እሺ ይሁን መቼስ እንደው ዲያቆን ቀዥቃዣ ስለሆነ ሜይ ቢ እንትን አላለም ብለን እኛም ብዙም አይከፋም ብለን ተው ነው። ያው እንግዲህ ድጋሚ ተጠርቶ ካንሰል ስለተደረገ ሶስተኛ በጣም ፐብሊክ የሆነ በሰው ሁሉ ዘንድ የሚታይ ውርደት ለማ ለኦርቶዶክስ በቃ ውርደት ተከናነቡት። ግራ ቀኝ እንደ ብርድ ልብስ ነው ውርደትን የተከናነቡት ኦርቶዶክሳውያን። በእውነት እኔ ይህን ላጋንን አይደለም፣ ሁላችንም ያየነው ነገር ነው። እዚህ ፕላትፎርም ላይ ተከናነቡት አልኳችሁ። ከዛስ እሺ ከዘመናት በፊት ልበለው፣ ከዘመናት በፊት አኬ በታቦቱ ላይ ጥሪ ተደርጎለት ነበር። ወይ ፍንክች አለ። ለምን የብሉይ ኪዳን ታቦት የሚነሳል ሲባል ወይ ፍንክች አለ። እኔ አልፈልግም ማለት በቃ እሺ፣ እንደው አልፈልግም ስላለ እሱን አናስጨንቀውም ተው ነው። ልደት ቃል በምን ላይ ነበረ ልደት ቃልን ጥሪ ያደረክለት? ኤርሚያው
በነገረ ድነት በሁሉም በነገረ ድነት በሁሉም ኦኬ፣ በነገረ ድነት በሁሉም ጥሪ ተደረገለት። አይ እኔ ኮሆስት ካልሆነ አለ። ኮሆስት ደግሞ አይቻልም። ለምን? ልጁ ሌባ ነው። ኮሆስት ላይ ከአንድ ሙስሊም ጋር ሲወያይ ሙስሊሙ ገድሉን አውጥቶ ሲያነበው የሚነበበው ነገር እጅጉን አሳፋሪ ስለሆነ ሊቋቋሙት ስለማይችሉ ሌሎች ኦርቶዶክሳውያን እንዳይሰሙ በሱ ሳይድ ሙስሊሙን ሚዩት ያደርገው ነበር፣ ሰዎች እንዳይሰሙ። እሱንም አለፈው። ስለዚህ አይ በቃ አንድ እንደዚህ ኒውትራል የሆነ ሰው ቤት ይዘጋጅና ተብሎ ዮኒ ማኛ በዛ ጊዜ ፕሮቴስታንት አይደለ ኦርቶዶክሳዊ ነው፣ ይሄው እኔ ጋር ይደረጋልና እንትን ሲል አይ ዮኒ ማኛ ራሱ አዳልቷል አሉ። በቃ ኦርቶዶክሳውያን ባይዘወይ እነሱ መርጠው የሄዱበት ሁሉ ቦታ ሰዎችን አዳልተዋል እንዳሉ ሲሳይን አዳልቷል፣ ዮኒ ማኛ አዳልቷል፣ ቴዲ ሐዋሳ ፈለገ መሐመድን እንደዛ ይዞ አንደባሎ ሲለቀው በቃ ይኸው እዛም ላይ በቃ ቴዲ ሐዋሳ አዳልቷል ሲሉ ሁሉም ጋር ማልቀስ ነው፣ ሁሉም ጋር ለቅሶ ሆነ። አሁን በቅርብ ጊዜ ለቀሲስ ዲበኩሉ ጥሪ ተደረጋላቸው። ምን ላይ? ነገረ መስቀል ላይ ነገረ ታቦት ላይ ከ5 ቀን በፊት እባኮትን ይምጡ። ከ5 ቀን እኔም ነበርኩኝ እዚሁ ላይቭ ላይ። እባኮትን ይምጡ እና በታቦቱ ላይ እስቲ እናውራ፣ በታሪክም በቤተክርስቲያኒቱ መጽሐፍትም ይኸው እናውራ ተብሎ ለቀሲስ ዲበኩሉ ጥሪ ሲደረግ ቀሲስ ዲበኩሉ ጆሮ ዳባ አሉና ማንን ኖሚኔት አደረጉ? የእሳቸውን የራሳቸውን ተማሪ ማን የሚባል ዘማርያም። ኦኬ ዘማርያምን እናስተናግደዋለን፣ ግን መጀመሪያ ቀሲስ ዲበኩሉስ እርስዎ ምን እናድርግ? ተው እንጂ እርስዎ ምን እናድርግ? ወይንም ኦፊሻሊ ይውጡና እኔ አልችልም በዚህ ጉዳይ ካሉ ባይዘዌ ቀሲስ ዲበኩሉ ለፖለቲካ እንትን አላቸው። ላይቫቸውን ከፍተው እንደዛ ብሎ ነገር የለም፣ አልችልም የሚባል ነገር የለም። ቄስ ናቸው። ታቦት ሲሸከም አልችልም ብሎ ያላለ እየተሸከመ የሚያወጣው የሚቀድስበት እሱ አይደል? ለምንድን ነው አልችልም ብሎ የሚሆን? እንደዛማ አትበሉት። ይችላል ብሎ አልችልም ብሎ ቢል ራሱ አይሰራም። ወደ ሌላ ቄሶች ነው፣ ወደ ቀሲስ ቴዎድሮስ ነው የምዞረው። ቄሶቹን አሁን ቄስ ነው አልችልም እንኳን ማለት አይችልም። ምክንያቱም የማንን ጎፈር ያበጥራል? ቄስ ነው። ቀሲስ ዲበኩሉ ጊዜ አለው። ለምንድን ነው ጊዜ አለው ካላችሁኝ፣ ቤቱን ከፍቶ ብዙ ጊዜ ተከታትየዋለሁ። ቤቱን ከፍቶ ፖለቲካ ገብቷቸው ሸኔ እንትን ምንድነው ፋኖ ምናምን እያለ ፖለቲካ ለማውራት ብዙ ሰዓት ቁጭ ብሎ ያወራል። ስለዚህ እርስዎ ደግሞ ወይ ክህነቱን ይተዉትና ወይ አንደኛውን ፖለቲካ ውስጥ ይግቡ፣ ወይንም ፖለቲካውን እንደያዙ ክህነቱ ላይ ደግሞ በደንብ ይስሩበት። ስለዚህ ጥሪ ተደርጎሎታል። ለማ ቀሲስ ዲበኩሉ ይህን ጥሪ በአክብሮት ተቀበሉ ተብሎ አሁን ተቀበሉ ሲባል ያልተጠራው ልጅ አቤት አለ። ማን ጠራ? ዘማርያም ማን? ከዚህ በፊት ዘማርያም ሌላ ነገር ላይ ተጠርቶ መቼ አቤት አለ? አሁን ማን ጠራህ አንተን? ስለዚህ አንዳችሁ ስትጠሩ ሌሎቻችሁ አቤት አትበሉ። ምን ማለት ነው? ጥሪ ስንጠራ የተጠራው ጥሪ ጆሮ ያለው ሰው በደንብ መስማት የሚችል ሰው ነው። በጣም የሚገርመው ወንድምነት የቀሲስ ዲበኩሉን ጥሪ ያደረግኩትን ኡሁቲ የምትባል ኢትዮጵያዊት እስላም እህት እሷ ብቻ ነች ፖስት ያደረገችው። አንድም የወንጌል አማኝ ፖስት አላደረገውም። አሁን እሱ ግን ያቀረበውን ጥሪ እንዳለ የወንጌል አማኞች ፖስት አደረጉት። ለምን የቀሲስ ዲበኩሉን ጥሪ ያቀረብኩትን ከ5 ቀን በፊት ያቀረብኩትን ለምን ፖስት ያላደረጋችሁት የወንጌል አማኞች ወንድሞቼ እና እህቶቼ? It's a good question. ወንድምነት ቆይ፣ አሁን የወንጌል አማኞች በሙሉ የዘማርያምን ፖስት አድርገውታል። ለቀሲስ ዲበኩሉ ከ5 ቀን በፊት ያደረግኩትን ሙስሊሟ ኢትዮጵያዊት እህት ብቻ ኡሁቲ ብቻ ነች ፖስት ያደረገችው። አንድም የወንጌል አማኝ ያንን ጥሪ ፖስት አላደረገውም። ለምን?
ለምን አይመጣም ብለን እናንተ ናችሁ እንደ ወሳኞች። ለምንድን ነው ያላደረጋችሁት? የወንጌል አማኞች በጣም ታሳፍራላችሁ፣ ታሳፍራላችሁ። ይህንን ትልቁ ላይ አድርጌ ወንድምነት ልስጥህ። ታሳፍራላችሁ የወንጌል አማኞች። ኦኬ፣ ለምን ታሳፍሩት? የታለች እቺ ኢትዮጵያዊ እህት ነው ያልኩትኝ በእምነት ስለማንገናኝ። እሷ ሙስሊም ናት፣ እኔ ክርስቲያን ነኝ። እቺ ኢትዮጵያዊ እህት ብቻ ነች ሪከርድ አድርጋ ያስቀመጠችው። ይታያችሁ ወንድሞቼና እህቶቼ፣ የኔዎቹ ወንድሞቼና እህቶቼ በወንጌል አማኝ የሆናችሁ ለቀሲስ ዲበኩሉ እናንተ አንድ ፖስት ያደረገ የለም። እዩት፣ እቺት ብቻ እዚህ ጋር አስቀምጠዋለች ኢትዮጵያዊ እህት። ኦኬ፣ የታለ ዲበኩሉ? አንዴ ጠብቁኝ። ከዚህ ጋር ይኸው ካህናቱ ከጽላቱ ጋር በጣም ቀረቤታ ስላላችሁ ማለት ነው። ከኡሁቲ ውጪ ማን ነው ይሄንን የዲቤት ጥሪ ያስተላልፈልኝ? ከወንጌል አማኞች ማንም የለም። ዘማርያም ግን ለጠፈ ብላችሁ እንዳለ አደረጋችሁ። ደርሶኛል፣ ያው ነግሬዋለሁ። ይሄን ሰውዬ ለማስመለጥና እነሱ ከ10 ዓመት ጀምሮ ጥሪ ያቀረብኩላቸውን እያንዳንዱ ውድቅ አድርገዋል። እያንዳንዱ ከዛስ 2 ጊዜ በተከታታይ ጥሪ ያቀርበውልኝ በጥሪውን ተቀብዬ ቦታው ላይ ሲገኝ እንዳትገኝ ብለው ሁለቱንም አገልጋዮች አባረዋል። ችግሩ እዚህኛም ጋር ያለው ማለት ነው። አየው፣ ሙስሊሟ እህት ናት ኢትዮጵያዊት እህት ፖስት ያደረገችው ማለት ነው። ሆነ የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀረቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው፣ ኦፊሻል ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥተዋል ብላችሁ ያላችሁት አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የርእየ ሀገረ ቅድስት እያላችሁ በከበሮ ስትጸነጽሩ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ የምትሉት እርሱ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምኖታለሁ። መቼም ጠሪ አክባሪ ነው። ጥሪ እንደማይንቁ ተስፋ አደርጋለሁ። አሁን ወደ ካህናቱ ነው ጥሪ የማቀርበው ማለት ነው። ከእርሶ ጀምረ ያለው ስሜን ያለ ስም ጠርቶ ዲስሪስፔክት እንደማድረግ አይደለም። መድኃኔዓለም ፈቅዶ ሜዳው ላይ እንገናኝ። ቀሲስ ዲበኩሉ በላይ ይህን ጥሪ አቅርቤልዎታለሁ። እግዚአብሔር ይስጥልን። እንቀጥላለን። እኛም አያችሁ፣ በታማኝነት ቀርታ ሙስሊሟ ኢትዮጵያዊ እህት በታማኝነት ቀርታ እሷ ፔጇ ላይ ያስቀመጠች። እዚህ 1100 ሰው እየሰማ አንድም የወንጌል አማኝ ቀርቶ ፔጁ ላይ አላስቀመጠውም። ይኸው የውይይቱን ጥሪ እንደሚቀበሉ ተስፋ እናደርጋለን። ቀሲሳቸው ነው ያለችው። የእሷ ቀሲስ ስላልሆኑ ልክ ነው። ቀሲሳቸው ጥሪ ተቀበለ አልተቀበለም? ዘማርያም ዘለቀ የመጣው ለምንድን ነው? ይህን ሰውዬ ሊያስጥለው ማለት ነው። ይሄ ሰውዬስ ሴት ይመስል በየቦታው እየዞረ ስም ማጥፋትና ያለ ስም ማውራት ነው ያገናኘኝ በእውቀት። ይሄ ጢም እንደሚረግፍ ግን አስቀድሜ እናገራለሁ። የታቦቱን ጉዳይ ተቀበል በሉት። ቴንኪዩ። እንደዚህ የምናገረው በጣም ብዙ ጊዜ እንደ ሴት ወይዘሮ እየዞረ የሚሳደብ ሰው ስለሆነ ነው እንጂ እንደው ካህንን በዚህ ያህል ልክ መናገር ተገቢ ሆኖ አይደለም። እንደው ዝም ብለን ስናከብር ማለት ነው።
እሱ ማን ነው? እሱ ሰውን ካላከበረ እቺ ፂም ወይ ትላጫለች እዛ ሜዳ ላይ በእውቀት ማለት ነው። እቺ ፂም ወይ ትላጫለች ወይ ታድጋለች። እንደ ሴት ወይዘሮ በየቦታው ቤት በገባበት ሁሉ ስሜን ዲስሪስፔክት እያደረገ ይሳደባል። ይህንን ደብተራማ ልክ ነው የማስገባው። በመጀመሪያ ተቀበል በሉት። የቃል ኪዳኑ ታቦት ላይ በሰለሞን ዘመነ መንግስት መጥቶ አክሱም ተቀመጠ የተባለው ታሪክና ታቦት ነው ብሎ የሚለው ማለት ነው። ኦኬ ደግሞ ኤርሚያስ ዲቤት አላቀርብ ብለህ ከነዘበነን የጀመርኩትኝ በዚህ 10 ዓመት ውስጥ እኔ ስጠራቸው አይቀበሉም። ጠርተውኝ እገኛለሁ፣ ጠርተውኝ ስገኝ ይሰርዛሉ። ለማንኛውም ኡቲ እግዚአብሔር አምላክ ይባርክሽ። አንቺ ብቻ ነሽ ጥሪውን ባረኩበት ቀን ሪከርድ አድርገሽ በቁም ነገር ያስቀምጥሽ። እዚህ ያላችሁ የወንጌል አማኞች በጣም በእውነት በራሴ ወገን እንዴት ሪከርድ አድርጋችሁ አስተላልፉ ብዬ እንዴት አንድ ሰው ያስቀመጠ የለም። አላየውም። ይኸው ከ5 ቀን በፊት እሷ ነች ያደረገችው። ይኸው 5 day ago ይላል። ኤርሚ ምንድን ነው የጠጣው? እኛንም ሳብከን እኮ እንዴ እንትን ወተት ፉት ያወራ መልእክቴን ጠቅለል ላድርገው፣ በዛውም እየጠጣ ምኑን ትጠቃልለዋለህ? እዚህ ምኑን ነው የምጠቃልለው? ማነው ፖስት ያደረገ? ከራሱ ጀምረህ ይህን መልስልኝ። ይህንን ዲቤት ጥሪ አድርጌ ከ5 ቀን በፊት ኡቲ የምትባል ኢትዮጵያዊ ሙስሊም እህት፣ በኢትዮጵያዊነቷ እህቴ ነች፣ እሷ ብቻ ነች ያደረገችው። የት አላችሁ የኛዎቹ? መልሱልኝ። ወደ እናንተ ዲቤቱ ላዙረው። የት አላችሁ የኛዎቹ? እና ጠቅልለው። እሺ ቢኒ የምጠቀልለው ካለ ጠቅልለው። እኔ 2 መልእክት ብቻ አድርጌ ልጠቅልለውና በቃ እንትን ልበል። መስዬ መናገር ጠቅልለውና ከዛ እላለሁ። እዚሁ ትንሽ አንድ አጠር ያለ ነገር ለመናገር ነው ቢኒዬ፣ ብዙ አልሄድም። ግን ምናልባት አብዛኛው ሰው ይሄንን ነገር ሪከርድ ካላደረገው ምናልባት የውይይት ጥሪው አልደረሳቸውም ብዬ እያሰብኩኝ ነበረ። እንደኔ ሀሳብ ኤርሚዬ፣ እንደዚህ ከሆነ ፖስት ካልተደረገ ላይደርሳቸው ይችላል። ምናልባት እሳቸውም እዚህ ካልተገኙ ማለት ነው። ይህን አስበካል ኤርሚዬ? እሳቸው ጋር እንደደረሰ እና እንዳልደረሰ በምን እርግጠኛ እንሆናለን? እኔ ይደርሳል ብዬ አስባለሁ። ግን ይድረስም ከተባለ እኔ አዲስ ቪዲዮ አልሰራም። ምክንያቱም አዲስ ቪዲዮ መስራት አግባብ ስላለ ይሄንኑ ኡቲ ጋር ገብታችሁ ያለውን በዚህ በኩል አድርጉ። ኡቲ ብሎ የሚል ስም ባላት ከ5 ቀን በፊት ያደረገችው አለ። እሱን ሄዶ ሼር ማድረግ መስዬ አዲስ ቪዲዮ መስራት አስፈላጊ አይደለም። አይ ትክክል። በቃ ሼርሚዬ አዲስ ቪዲዮ መስራት እነሱ ጥሪውን ሰምተውታል። ለምሳሌ 212 ሰው ሼር አድርጎታል ኡቲ ጋር ይህን ቪዲዮ በ5 ቀን ውስጥ። ይሄ 212 ሰው ሼር ያደርገው እርግጠኛ ነኝ ወደ ዲበኩሉ ጋር ሼር ያደርጉታል፣ ሜንሽን ያደርጉታል። አይደረግም ብላችሁ ታስባላችሁ ወገኖች? መሲ አይደረግም ብለሽ ታስባያለሽ? ኧረ እስካሁን አውቆታል። ይደረጋሉ። እሳቸው ጋር ላይደርስ ይችላል ብዬ አስቤ ነው እንጂ ሜንሽንማ ይደረጋሉ። ላይቭ ላይ ራሳቸው ይሰሙታል። ላይቭ ላይ ብዬ አስባለሁ። 5 ቀን በፊት ነው። ይህን ጥሪ ይቀበሉ።
ቴንክ ዩ ቢኒያው መቀጠል ትችላለህ። እሺ ልጠቅልለው ሀሳቤ። ኦርቶዶክሳውያን በመጀመሪያ አይዟችሁ፣ አይኖ በፈለገ ምክንያት በጣም መጥፎ ዳሜጅ እንደደረሰባችሁ እናውቃለን። ለሱ ተጽናኑ። ሁለተኛ ሳትጠሩ አቤት አትበሉ። የተጠራችሁ እያላችሁ ሳትጠሩ አቤት አትበሉ። በቃ ዘቤ ሲጠራ አበበ አቤት አይበል። ቀሲስ ዲበኩሉ ሲጠራ ዘማርያም አቤት አይበል። በቃ የተጠራው ሰው ጆሮ አለው፣ አድምጧል፣ ሰምቷል በደንብ እና የተጠራው ሰው አቤት አለው ይበል እና ስትጠሩ በተጠራችሁበት በዛው ርዕስ ለመግባት ደፈር በሉ፣ ታጠቅ በሉ። ወንዶች ናችሁ እናውቃለን አብዛኛዎቻችሁን እና በርቱ፣ እናበረታታችኋለን በዚህ ዙሪያ። በተረፈው የጌታ ጸጋ ይብዛላችሁ። ወንጌላውያን አማኞች ጥሪ ሲደረግ ቪዲዮ እየቀረጻችሁ ፖስት ሪፖስት ምናምን አድርጉት እንዲደርሳችሁ። ተባርኩ። መሴ ቀጥዬ። እሺ ቢንዬ ተባረክ፣ ሁላችሁም ተባረኩ። ሰላም ብያችኋለሁ ክርስቲያኖች ወንድሞቼ ሁላችሁንም። እኔ እንኳን ብዙ ሀሳብ አልሰጥም፣ ምክንያቱም ብዙ ተነስተዋል። ግን አንድ መናገር የምፈልገው ነገር ምንድን ነው፣ ውይይት ለአንድ ሰው ሲቀርብ አንደኛውም ተነስቶ ሌላ ውይይት የሚያነሳ ከሆነ ምንም የሚያስፈራ ነገር የለም። በነገራችን ላይ የከሌ ወያይ አይባልም። ሰው በልቡ የእግዚአብሔር ቃል ከሞላ ምንም የሚያስፈራ ነገር የለም። በቤተ ክርስቲያናችሁ የምትተማመኑ እኛ እንቁ ነን ስንዱ ናት የምትሉ ከሆነ ስንዱ የሆነውንና እንቁ የሆነውን ነገር መግለጥ በጣም ቀላል ነው። በተረፈ ግን ነገሩን ዕቃቃ ጨዋታ አታድርጉት። ለአንዱ የቀረበ ጥሪ ለአንደኛው መድረስ አለበት፣ አንደኛው ምላሽ መስጠት መቻል አለበት። ስለዚህ አንዱ ተነስቶ ሌላ ዲቤት፣ አንዱ ተነስቶ ሌላ ነገር የሚናገር ከሆነ ይሄ የመጨረሻ ይሆናል አይደለ? ውድድር ነገር ነው የሚመስለው። እስካሁን ድረስ ብዙ ነገር አይተናል። አንዱ ውይይት ፕሮግራም ይይዛል፣ ትቻለውም አይልም፣ ሀሳቡን ቀይሮ የራሱን ቤት ከፍቶ ይገኛል። ይሄ ትክክል አይደለም። ዲቤት ማድረግ ካለባችሁ ፕሮግራም ይዛችሁ ወስናችሁ ከሆነ መወያየት መቻል አለባችሁ። ሲቀጥል ደግሞ የአንደኛው ውይይት ለማክሸፍ አንደኛው መምጣት የለበትም። ስለዚህ ይሄ መናገር ነው የምፈልገው። ነገሩን ዕቃቃ ጨዋታ አታድርጉት። በመጽሐፍ ቅዱሳችሁ በቤተ ክርስቲያናችሁ የምትኮሩ የምትተማመኑ ከሆነ በጣም ቀላል ነው። አንድ ሰው እንደዚህ ብሏል፣ አንድ ኦርቶዶክስ 1 ሚሊዮን ጴንጤ ቢመጣ ሊያሸንፈው ይችላል ብሎ ተናግሯል። እና አንዳችሁ መጣችሁ ልትናገሩ አልቻላችሁም እና ኑና ተናገሩ። ቴንክ ዩ መስዬ፣ ተባረኩ። እውነታው ይሄ ነው እንዴ። ከ10 ዓመት ጀምሮ የጮህኩበትን ዲቤት ጥሪ ለስንት ሰው እነዘበነ እኮ እየወጡ እኮ መልስ ሰጠውኛል። ሃይማኖትን ትኖርበታለህ እንጂ አትከራከርበትም ብሎ ነው መልስ የመልሰው። የዲቤት ጥሪ ሲያቀርብለት በዚሁ በታቦቱ ጉዳይ ለእሱ አቅርቤለታለሁ። ቄስ ነውና ለቀሲስ ተስፋዬ መቆያ አቅርቤለታለሁ። ቄስ ነውና ለመምህር አቡነ አቅርቤለታለሁ። ቄስ ነውና ለምህረት አብ አቅርቤለታለሁ። አልተሳሳትም ብሎ በሚል አገልጋይ ነውና ለመምህር ታሪኩ አበራ አቅርቤለታለሁ። አገልጋይ ነውና አልተቀበለም። ለመምህር መስፍን አቅርቤለታለሁ። 6 ትልልቅ ጉምቶ አገልጋዮች ማለት ነው። አልተቀበሉም። ምን ነው እንደዛ አትሏቸው? ሄዳችሁ ለምን እንደዛ አትሏቸው? አክሊለ አቅርቦልኛል ተቀብየዋለሁ እና አጠፈው እምቢ አለ። ምን ላድርገው? ልደተ ቃል አቅርቦልኛል ተቀበልኩትኝ አጠፈው ምን ላድርገው? ፈለገ አቀረበልኝ ተቀበልኩት ተገናኘን ሜዳው ላይ። ደምረው አቀረበልኝ ተቀበልኩት ቀጥሮኝ ቀረ። ዲያቆን ስዩም ጥሪ አቀረበልኝ ተቀበልኩት ቀጥሮኝ ቀረ። ዲበኩሉን አሁን ጠርቻለሁ አይመስልም እንዴ? እስኪ ደግሞ እናንተ ፊር አላችሁ። እኔ ደግሞ ለቀሲስ ዲበኩሉ ከዛ ቀሲስ ለነቀሲስ ቴዎድሮስ ምናምን ነገር አሉ ትልልቅ ቄሶች እየመጡ በየሰንበቴ ቤቱ ጠላ ብቻ እየባረኩ የሚሄዱ ታቦቱ ላይ ያወራሉ ማለት ነው።
ግልጽ ነው። ካኑማ ብራዘር ይኸው ነው። ልድገማ ወንድሞች እናቶች፣ ለመምህር ዘበነ ለማ ጥሪ አቅርቤለታለሁ፣ አልተቀበለም። ለመምህር አቡኑ ጥሪ አቅርቤታለሁ፣ አልተቀበለም። ለመምህር ተስፋዬ ቀሲስ ተስፋዬ መቆያ ጥሪ አቅርቤለታለሁ፣ አልተቀበለም። ለመምህር ምህረተአብ አሰፋ ጥሪ አቅርቤለታለሁ፣ አልተቀበለም። ለመምህር መስፍን ጥሪ አቅርቤለታለሁ፣ አልተቀበለም። አክሊለ ጥሪ ያቀረበልኝ ተቀበልኩት፣ በታቦቱ ጉዳይ አልወያይም አለ፣ ሰረዘው። ልደተ ቃል ነገር መስቀሉ ላይ ጥሪ ያቀረበልኝ ተቀበልኩት፣ አልወያይም ብሎ እራሱ ሰረዘው። ማነው ፈለገ ጥሪ ያቀረበልኝ ተቀበልኩት፣ ሜዳው ላይ ተገናኘን። ደምረው ጥሪ ያቀረበልኝ ተቀበልኩት፣ አስደግፎኝ ቀረ። ዲያቆን ስዩም ጥሪ ያቀረበልኝ ተቀበልኩት፣ አስደግፎኝ ቀረ። እንዳትገባ ታስበላናለህ፣ ተያይዘን ማለቃችን ነው አሉ ሊቀ ሊቃውንት ቀለሜ ማለት ነው። እኔ አሁን ለቀሲስ ዲበኩሉ ጥሪ ከ5 ቀን በፊት አቀረብኩኝ። ይሄኛው ወዘልፈኒ ምንድነኝ እያለ ነው እስከዛሬ ድረስ አልሰማም ማለት ነው። በእነዚህ በሶሻል ሚዲያ ታሪክ ውስጥ አሁን ነው እንደ ከእንቅልፎ የነቃው ዘማሪያ ታስበላናለህ እየተባለ ማስታወቂያ ሲሰራ ተያይዘን ማለቃችን ነው ያሉ ማስታወቂያ ሲሰሩ ሊቀ ሊቃውንቱ ከኛ ጋር ነው የምትውለው፣ ግን ቢሆንም ይቅርብህ ታስበላናለህ ያለው ሲሉ ማለት ነው። ኤርሚዬ በነገራችን ላይ ምናልባት ይህን ጥሪ እኔ ልቀበለው እችላለሁ። አንተ ፈቃደኛ ብትሆን ከሆነ እሱ የጠራውን ጥሪ እኔ ለዛውም በደስታ ልቀበለው እችላለሁ። ነገረ መስቀሉ ላይ የኢትዮጵያ ኦርቶዶክስ የምታስተምረውን ትምህርት እኔ ወረፋ ጠብቅ እኮ ነው ያልኩት። ወንድምነት ታውቃለህ፣ እኔ አልቀበልም አላልኩም። ወረፋ ጠብቅ ነው። እሷን ሊያስመልጥ የፈለገው ዲበኩሉን ነው። ገብቶኛል። እኔ ለዛ ነው ፈቃደኛ ብትሆን ከሆነ ያልኩት፣ ለዛ ነው። ወረፋ እያስጠበቀው ከሆነ ግን ያው ወረፋ ይጠብቅ ነው ያለ ወረፋ። አሁን ወደ ቄሶቹ ነው። በቄሶቹ አቅጣጫ አንድ የ4 የ5 ቄስ ቤት ይንኳኳል። ቄስ የሆነ ቄስ የፍትሐ ይርግ የአንጽሖ የቅድስ እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ብሎ ሲቀልድ የሚውል ቄስ አሁን ቤቱ ይንኳኳል፣ ይፈተሻል። እዚህ ቲክታክ ላይ የወጡ ቄሶች ማለት ነው በታቦቱ ጉዳይ ይጠየቃሉ። በራቸው ይንኳኳል። ቀሲስ ዲበኩሉን ሜንሽን አድርጓቸው ኡቲ ላይ ሄዳችሁ ማለት ነው። አዲስ ቪዲዮ አልሰራም። ግልጽ ነው እንዴ? ጴንጤ እኮ ገለባ ነው ሲሉ አይደል የሚውሉት በየቤታቸው ሰብስበው። እስኪናና ገለባውን ሰብስበው ከኔ ጋር ታወራለህ፣ ከኔ ጋር ያወራሉ። አይ ነገረ መስቀሉና ታቦቱንማ አልሰጥም ብሩክዬ። ምንም ሰማይ ምድር ከፍ ዝቅ ቢል ማንም ሰው በዚህ ጉዳይ ላይ እንዲወያይ አልፈቅድም። እኔው ራሴ ነኝ። ወረፋ ይጠብቅ። ገለባ የሆነ ትምህርት ማለት አንዱ ገለባ ከሆነ ትምህርታቸው መካከል ይህ በመስቀሉ ላይ ያለው ትምህርታቸው ነው። ምክንያቱም እንደምታውቀው በድርሳነ መድኃኔዓለም ላይ መስቀሉ ማለት ከእግዚአብሔር ጋር እኩል የሚመለክ እንደሆነ ጽፈዋል። እኩል ላይ በሰው ሀዘን ላይ የሚቀልድ በሰው ልጆች ሞት ላይ የሚያሾፍ የሚያላግጥ ዲበኩሉ የሚባል ሰው ስላለ በወንድማችን በጌርሳም ልጅ ሞት ላይ እንዴት መላልሶ እንደወጋውም እንዴት መላልሶ እንዳደማ ወንድሞቼ ናቶቼ አይደለም ሰው በሌላ አይደለም እንደዚህ እንዲህ ያደረገበትን ወንድም በስጋ እንኳን ቢገለጥበት ራሱ እንኳን ሲያንሰው ነው ብለህ የምትለው የጠገበ ቄስ አለ። ቆይ እሱ አሁን በመጀመሪያ ዲቤት ጥሪውን ይቀበል። ሶሪ ስላማልኩኝ ሙስሊም እህት ኢትዮጵያዊት እህት እሷ ቤት ተቀምጧል። ቪዲዮ ደርሷል። አልደረሰኝም ብላ አትልም። ቴዲ ሐዋሳ ቤት እንገናኝ። የእግዚአብሔር የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት ወደ ኢትዮጵያ መጥቶ አክሱም ተቀምጧል ብላችሁ ባላችሁበትና አሁን አንተ በምትቀድስበትም ተሸክመውን በምታወጣው ታቦት መጽሐፍ ቅዱሳዊ ነው አይደለም ብሎ የሚለው እኔ ፊት እንገናኝ። ቀሲስ ዲበኩሉ
ከ5 ቀን በፊት ጥሪ አቅርቤ ያንን ጥሪ ለመሸፈን ነው አሁን እዚህ የሚሯሯጡት። ፖለቲካቸው ገብቶኛል። ከዛ ወረፋ ጠብቅ ማነው ዘማርያም ችኩል አትበል። ለቀሲስ ዲበኩሉ እዚህ የቀረበ ጥሪ አለ። ከዛ 3 ካህናት አሉ በራቸው የሚንኳኳ ከእነሱም ጋር ምክንያቱም ቲክቶክ ላይ እነሱ አሉ ነው የመጡት መስቀላቸውን ይዘው ኤኒዌይ አሁን እናደርጋለን። ተባረኩ። እንቀጥል አይደል? ራሳችን ብናውቀውና በዛ ርዕስ ከዚህ በኋላ ያለውን ጊዜ ብንቀጥል መልካም ነው። ከዛ በርዕሱ ላይ መግባትና መወያየት የሚፈልጉ የቤካን ድምፅ አልሰማሁም አለ። ቤካ አልሰማሁትም አለ ተናግሮ ነበረ አልሰማሁትም። እሺ ኤርሜ ርዕስ አስቀምጥልንና እዛ ርዕስ ላይ ከዚህ በኋላ ያለውን ጊዜ መቀጠል እንችላለን ማለት ነው። በርዕሱ ላይ ከዚህ በኋላ መቀጠል እንችላለን። በርዕሱ ላይ ገብታችሁ መወያየት ትችላላችሁ ማለት ነው። በርዕሱ ላይ ገብታችሁ መወያየት ትችላላችሁ። እስኪ ወንጌል ስበኩ አለ አንድ ኦርቶዶክሳዊ አሁን ከታችና ወንጌል ስለማን ነው ብዬ ብጠይቀው ስለ ማርያም ይለኛል። ስለ ማርያም ስለ ተክለ ሃይማኖት ይለኛል። ወንጌል ስለማን ነው ብለን ብንጠይቃቸው ማለት ነው። ወንጌል ስለማን ነው ብለን ብንጠይቅ ከዚህ ሚዲያ ላይ ርዕስ ነበር ይሄ ነገር። በነገራችን ላይ ወንጌል ስለ ጉንድሾች ነው ብሎኛል ከመዝሙር ያሬድ ጋር ስወያይ ማለት ነውና ወንጌል ስለ ጉንድሾችም ጭምር ነው ብሎኛል እና እንደዛ ያምናሉ። ከታች ግን ወንጌል ስበክ ይላል። ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ብቻ እንደሆነ አይቀበሉም። አይገርምም? አይቀበሉም። ኤርሚ ያለ ርዕስ አስቀምጥልን ወይም ደግሞ ወንድም እህቶች እዚህ ውስጥ ምን አልከኝ? ርዕስ አስቀምጥልንና የምንወያይበትን የዛሬን የፈለጋችሁትን ርዕስ ተጠቀሙ። እሺ ኤርሚ በልቤ ያለ እንድንነጋገርበት የምትፈልገው ካለ ማድረግ ትችላለህ። እሺ ቢናይ በምን አይነት ሀሳብ እናንሳ? አለ ቢኒ ወይ እኔ ነው ወይስ ቢኒ? ሁለታችሁ? ኦኬ። እኔማ አለው እየሰማሁ ነው። እሺ ለእኛ እድል ስለተሰጠን የትኛውን ርዕስ አንስተን እናውራ? ፍሮም ናው ኦን ከዚህ በኋላ የሚቀጥል ርዕስ ማለት ነው። ኦኬ እና ኑራ የሆነ ርዕስ ወይ ቢኒ ሳውዝን ጠይቀውና ቢኒ ሳውዝ ቢኒ ይሄ እኮ ርዕስ አልነበረም። ኤርሚ ልክ ሲከፍት ሰዎች አላየም ነበር። ኤርሚ ራሱ ጥሪ እንደቀረበለት አላወቀም ነበረ። ልክ ቤት ሲከፍት በቃ ሁሉም ሰው ዘማርያም ሲል ምንድን ነው ብለን ነው ገብቶ ያየው። ኤርሚ አላየም ራሱ ጥሪ እንደነበረ እና አረስትም ገና ሳይጻፍ ነው እንትን የተባለው። የምትፈልጉትን አንሱ ብሏቸዋል። እንግዲህ ፒክ አድርጉ። እሺ አላችሁ? ብሩኬ አንተ የሆነ የምትፈልገው ነገር ካለ አንተ አንሳና በዛ ጉዳይ ላይ ብንቆይ ይሻላል። እሺ መልካም። እሺ ስለ ጌታ እራት እናውራ። ስለ ጌታ እራት እናውራ።
እናወራለን ስለ ጌታ እራት። ግን ብሩኬ ይህ ሰሞን ጸሎት ሁሉ የሚያደርገው በድንግል ማርያም ነው እያሉ ነው አንድ የቤተክርስቲያኒቱ አገልጋይ። ጸሎት ዓለም ሁሉ የተሰራው በእርሷ ነው ለእርሷም ነው እያሉ ነው። ቪዲዮ ልላክልና እንደዛ ሳይሆን አይ ቲንክ እንደዛ ሳይሆን አይ ቲንክ ምንድነው ሰውየው ያለው ሜቢ ሰምታችሁ ኮላለው ነው እንጂ የትኛውም ጸሎት ወደ እግዚአብሔር የሚያደርገው በማርያም በኩል ነው። በማርያም በኩል በመስከር ወደ እግዚአብሔር አብ የሚያደርግ አንዳች ጸሎት የለም። ስለዚህ ጸሎት ማሳረጊያ ወይም መካከለኛ ሆና በእግዚአብሔርና በሰው መካከል ያለችው እርሷ ማርያም ነች የሚል አይነት ትምህርት ነውና ይህን ጌታ መጡት የሚለው ነገር አይ ቲንክ መንሳት አለበት ብዬ አስባለሁ። ብሩኬ ፎርዋርድ አድርጌላለሁ እንትኑ አሰማና ቪዲዮን እዛ ሀሳብ ላይ መቀጠል እንችላለን። ማሳየት ትችላለህ? ለአንተ ልኬልሃለሁ ዋትስአፕ ላይ። ማርያም መካከለኛ ከሆነች ክርስቶስስ ቢኒ እመቤታችን በኩል ነው የሚያደርገው ወደ እግዚአብሔር። የትኛው ያለ ጸሎት ደግሞ አንጸድቅም፣ ያለ ቤተክርስቲያን ምልጃ አንጸድቅም። ምልጃ ኦፕሽናል ነገር አማራጭ ያለው ነገር አይደለም። የመስተንቋቱ የምልጃዎች ሁሉ የልመናው የስዕለታት የልመናዎች ሁሉ ምዕራፍ የሚያደርግባት ማናት? እመቤታችን። አልቦ ጸሎት ወአልቦ ትንባሌ እንበሌቲ ማርያም ዘያርግ ሎአሊ። የትኛውም ጸሎት የትኛውም ልመና እመቤት ሆይ ያለ አንቺ እኮ ወደ ላይ የሚያርግ የትኛውም ጸሎት የትኛውም ልመና የለም። አልቦ ማለት የለም፣ ዜሮ ማለት። ጸሎት ሁሉ በእርሷ አረገ ማለት አማላጅነቷ አማራጭ ውስጥ የሚገባ አይደለም ማለት። እመቤታችን ወዳታለሁ አከብራታለሁ ይባል አይደለም ግን የለው። የእግዚአብሔር ቸርነት ወደ ሰው እንዲወርድ የሰው ጸሎት ልመና ወደ አምላክ እንዲደርስ ምክንያት አንቺ ነሽ። ስለዚህ የእመቤታችን አሁን በኦርቶዶክሳዊ ስርዓት በአስተምህሮ ውስጥ በተለይም ደግሞ በስርዓት አምልኮ ውስጥ ማዕከላዊ ቦታ ትይዛለች። የኦርቶዶክሳዊ ስርዓት አምልኮት ነፍስ ትባላለች። በነገራችን ላይ ነፍስ ዘ ሶል ኦፍ ኦርቶዶክስ ወርሺፕ ትባላለች እና እሷ ማለት የአምላክ መገለጫ ዙፋኑ ስለ ህያዊት ዙፋኑ መንበሩ ስለሆነች በእርሷ ይገለጣል፣ ክብሩን ይገልጣል፣ ቸርነቱን ያድላል። የእርሷን ምልጃና ጸሎት ደግሞ ሁል ጊዜ ይሰማል። ያ ማለት በአዎንታ ይመልሳል ማለት ነው። ሲቀር ራሱ ልዩነት አለ በእመቤታችንና በቅዱሳን መካከል። ድህነትን ድነናል እየዳንን ነው እንድናለን ብለን እንደምንገልጸው የእመቤታችንን በድህነት ውስጥ ያላት ድርሻ ነበራት፣ አላት፣ ይኖራታል ተብሎ ነው የሚገለጸው እንጂ አንድ ጊዜ ብቻ የሚከተት የሚጠቀለል የሚወሰን አይደለም። እና አምላክን መውለዷ አንድ ነገር ነው። ከዚያም ደግሞ የአምላክ እናት የተባለች መኖሯ ሌላ ነገር ነው። ከዚያ ደግሞ ወደ ልጇ ሁሉንም ማቅረብ መቻሏ ደግሞ ሌላ ነገር። የማዳን አምላካዊ ስራ ውስጥ የማይተካ ሚና አላት፣ ነበራት፣ ይኖራታል። በሶስቱም ነው እየገለጽናል። አይ ነበራት ግን አልፍ አለ አይደለም የምንለው። ነበራት አላት አሁንም ካላልን ሌላ ችግር ውስጥ ነን ማለት ነው። ወሰዋሰቢሁ ለያዕቆብ የያዕቆብን መሰላል አንቺ ነሽ። ያዕቆብ በቤተል ሆኖ በሌሊት በራእይ ያያት ሰዋስው ዘወርቅ አለች፣ የወርቅ መሰላል። ያቺ መሰላል ከምድር እስከ ሰማይ ትደርሳለች። በእርሷ ላይ ማን ተቀምጦባት ነበር? ያየው እግዚአብሔር፣ የኃያላን ጌታ የኃያላን አምላክ ልዑል እግዚአብሔር ተቀምጦባታል። ከዚያ በመሰላሏ ላይ መሰላሏ ባዶ አልነበረችም። የእግዚአብሔር መላእክት ሲወጡባት ሲወርዱባት ተመልክቶ ነበር በራእይ። ያቺ መሰላል እኮ አንቺ ነሽ። የእግዚአብሔር ቸርነት ወደ ሰው እንዲወርድ የሰው ጸሎት ልመና ወደ አምላክ እንዲደርስ ምክንያት አንቺ ነሽ አይደል? በመሰላል አይደለም የምንረማመደው። አምላክ ሰው እንዲሆን፣ አምላክ ሰው ቢሆን ሰው ደግሞ መልሶ አምላክ እንዲሆን፣ አምላክ ሰው ሲሆን ሰው አምላክ ሆኗል አይደል? የዚህ ምክንያቱ አንቺ ነሽ። ወሰዋሰቢሁ ለያዕቆብ የያዕቆብ መሰላል አንቺ ነሽ። ሲጀመር ወደ ሰው ዘር የመጣው በማን በኩል ነው? በእመቤታችን በኩል ነው። ስለዚህ የእመቤታችን
አሁን በኦርቶዶክሳዊ ስርዓት በአስተምህሮ ውስጥ በተለይም ደግሞ በስርዓት አምልኮ ውስጥ ማዕከላዊ ቦታ ትይዛለች። የእሷ ያንን ማዕከላዊ ቦታ መያዝ ማለት እንደ ግለሰብ አይደለም፣ እንደማን እንደ አምላክ እናት። ከእርሷ ጋር ማን ስላለ ዘወትር እግዚአብሔር ምስሌክ ያለ እግዚአብሔር ከአንቺ ጋር ነውና አይደለም በጸለይን ቁጥር እግዚአብሔር ሁል ጊዜ ከእርሷ ጋር። የኦርቶዶክሳዊ ስርዓት አምልኮት ነፍስ ትባላለች። በነገራችን ላይ ነፍስ ዘሶሎ ኦርቶዶክስ ወርሽፕ ትባላለች እና እሷ ማለት የአምላክ መገለጫ ዙፋኑ ስለ ህያዊት ዙፋኑ መንበሩ ስለሆነች በእርሷ ይገለጣል ነው። ክብሩን ይገልጣል፣ ቸርነቱን ያድላል። የእርሷን ምልጃና ጸሎት ደግሞ ሁል ጊዜ ይሰማል። ያ ማለት በአዎንታ ይመልሳል ማለት ነው። ሲቀር ራሱ ልዩነት አለ በእመቤታችንና በቅዱሳን መካከል። ቅዱሳን በእውነት ነው ያማልዳሉ፣ ይጸልያሉ ለእኛ ባጸደ ስጋም ባጸደ ነፍስ። የእነሱ የባለሟልነት ሞገስ ነው። የነሱ ሞገስ በራሱ ባለሟልነት፣ የእርሷ ሞገስ ደግሞ ለየት ያለ ነው። ከባለሟልነትም ያልፍና የምንድን ነው አይደል? የእናትነት ነው። የእናትነት አንድ። ሁለተኛ ደግሞ የትኛውም የቤተ ክርስቲያን ጸሎት በእመቤታችን በኩል ነው የሚያደርገው ወደ እግዚአብሔር። የትኛውም ያለ ጸሎት ደግሞ አንጸድቅም። ያለ ቤተክርስቲያን ምልጃ አንጸድቅም። ምልጃ ኦፕሽናል ነገር አማራጭ ያለው ነገር አይደለም። አሁን እኛ ብዙ ስላለፋ ነው ጉዳዩ ከሌሎች ጋርም እየተሟገትን ምልጃን በአንዳንድ ሰው ሕሊና ውስጥ ያው በንግግር ስለሚታወቅ ነው። በአንዳንድ ሰው ሕሊና ውስጥ ምን ይመስላል? ኦፕሽናል ነው። ያማት አማራጭ ያለው ነገር ነው። ወይ በምልጃ እጠቀማለሁ ያለ በለዛ አልጠቀምም አይነት ነገር ነው። አንዳንድ ሰው እንደዛ የሚያስበው እንደዛ አይነት አመለካከት ነው ያለ። ምልጃ አስጀምር የኦርቶዶክሳዊት ቤተክርስቲያን የቤተክርስቲያን በወንጌል ላይ የምትታወቀው ቤተክርስቲያን አንዱ መሰረታዊው ጠባይዋ ለይሰንሷ ምልጃ እና የነዚህ የመስቀል ቋቱ የምልጃዎች ሁሉ የልመናው የስዕለታት የልመናዎች ሁሉ ምዕራቅ የሚያርግባት ማናት? እመቤታችን። አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘያርግ ሎአሌ። የትኛውም ጸሎት የትኛውም ልመና እመቤት ሆይ ያለ አንቺ እኮ ወደ ላይ የሚያርግ የትኛውም ጸሎት የትኛውም ልመና የለም። አልቦ ማለት የለም፣ ዜሮ ማለት። ስለዚህ ከዚህ አንጻር ስናይ የእመቤታችን ጸሎት በእርሷ አረገ ማለት ጸሎት ሁሉ በእርሷ አረገ ማለት አማላጅነቷ የአማራጭ ውስጥ የሚገባ አይደለም ማለት። እመቤታችን ወዳታለሁ አከብራታለሁ ይባል አይደለም ግን የለው። ድህነትን ድነናል እየዳንን ነው እንድናለን ብለን እንደምንገልጸው የእመቤታችንም በድህነት ውስጥ ያላት ድርሻ ነበራት፣ አላት፣ ይኖራታል ተብሎ ነው የሚገለጸው እንጂ አንድ ጊዜ ብቻ የሚከተት በቃ ከዚህ በላይ እንግዲህ ምን ያደርጋል? እዚህ ላይ ሀሳብ መልስ ይስጡበት። ድነናል እየዳንን ነው እንድናለን፣ አላት፣ ነበራት፣ ይኖራታል። ብሩክ ያለ ወንድምነት ወይ ቢኒ ከላይ ያለውን ስሞ ተቀበሉት። ማንናት ቢኒ ያለ ይሰማል? ሚዩት ነው እያወራ ከሆነ እኔ ከሆነ አለው ምናልባት ሳውዝ ከሆነ አለ እኔ ነው። ሁለት አንዳችሁ ቀጥሉ። ቢኒ ርዕስ ተመረጠ ወይስ ጀስት ሀሳብ? ናትናኤል ገብቷል ነው እሱን አናግረው እና ደግሞ ቤኪ አሁን በከፈተው ቪዲዮ ላይ በሱ እናወራበታለን። ኦኬ ናቴን ምን ብዬ በጥሪው ላይ ነው ማወራው ወይስ በተያዘው ርዕስ? ቪዲዮ ሰምተን ነበር እና የሰማኸው አልመሰለኝ። ብሩክ እሺ ቀጥል። ሶሪ ጥሪው ናትናኤል በተመለከተ ቢኒ እንኳን ደህና መጣ። አቤት። ጥሪው ለኤርሚ እንዲደርስ ዘማሪያም ያቀርበዋልና ባለፈው ዲያቆናት ይሁንልኝ ብሎ ነበርና ኤርሚ ወንድማችን አይሰማህም ማውራት ዲያቆናት ስላለ እሱ ደግሞ አንዴ ዘማሪያም ተዘጋጅቻለሁ ብሏልና ኤርሚያስ ወይ ሰማናል እኮ ዲያቆናት ብሎ አልነበረ? ብሩክ ቤት አታርጉትሽ
እሺ ሚውት አታርጉት። እሺ ተናገር። እሺ አይ ያናገርኩ እኮ ነው። ከየት ቤተ እምነት ነህ አልኩኝ። እድል ሰጥህና ታወራለህ ለምትፈልገው ለማተረዳክ። አዎ ዲያቆናት ብሎ ከመቶ እንደሚሄድ ነገር አረከው። ስለዚህ ዲያቆናት ሁሉ መጥተዋል። አሁን አንተ በቃ እንድትናገር ከየት ቤተ እምነት ነህ? እየዘጋችሁብኝ እኮ ነው። አይ ሐሳቤን ልጨርሳ እኔ እኮ አይደለም ሐሳቤን ልጨርስ ማለት ለም ተቋርጠ በቃ ኦርቶዶክስ ነህ። እሺ ርዕስ አይሰማም። እንደ ኦርቶዶክስ ነህ ለማወያየት ነው የገባው? አዎ ጥሪውን በተመለከተ ነው የገባሁት። ያው ቢኒኮን ሰምቶኝ ታረቁ። ኦኬ አንዴ ወንድምነት ኦኬ ነው ኤልሱ እሺ ያው ወንድማችን መጥቷል። ያው እሺ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ኤርሚ ደህና ነኝ እግዚአብሔር ይመስገን። ባለፈው ዲያቆናት እንግዲህ ብለህ ነበርና በዛ መስፈርት መሰረት ዘማርያም ጥሪ አቅርቦልሃል አድርስለት ብሎኝ ነው። በምን ጉዳይ ነው ማድረስ ነበር? የሴት ቅምጥ በለው ነው ያለህ እሱ ወይስ ምንድን ነው? በመስቀሉ ጉዳይ። ኦኬ ምን ነበር እኔ ያቀረብኩትኝ ጥሪ? ተናገር እንጂ። በመስቀሉ ጉዳይ ምን ነበር ያቀረብኩት ጥሪ? መስቀሉ ጉዳይ ለማን ነበር ያቀረበውለት? መስቀሉ ጉዳይ አንተ በፈለከው ለስኮን ያለው አንተ በመረጥከው የቤተክርስቲያን ማንኛውም መጽሐፍ ወንድሜ አማርኛ እየሰማን አይደል? ለማን ነበር ያቀረበው? ጥያቄውንማ ያው ለኦርቶዶክሳውያን እንዳቀረብከው ለግለሰብ ነው እንዳቀረብከው። እሺ ለግለሰብ በኦርቶዶክሳውያን እየተደማመጠ ነው ወንድሜ። ማን ነበር መጀመሪያ? ዮሐን ጠየቀ አይደለ? እሱ ዲያቆን አይደለም አልከው አይደለ? እሺ እኔ ነኝ ሚዩት ያደረኩ። ተደማምጠህ ካላወራ ታች አወርዳለሁ። እኔ ነኝ ሚዩት ያደረኩ። ግለሰቦችን የምትፈልገው ወይስ ቤተክርስቲያን ሰዎች ነው የምትፈልገው? ብራዘር በማህበርም ተደራጅታችሁ ነው። ገና የጠየቅኩን በተግባቦት ህግ አውራኝ። ከመጣህ አሁን እዚሁ አንተ ራሱ የምትናገረው እስክታጣ ድረስ አሁን እዚሁ እያጣደፍኩ ነው። ለማን ነበረ መቼ ነበረ ጥሪ ያቀረብኩት እኔ ወይስ ጥሪ ያቀረበልኝ በነገረ መስቀሉ ላይ? ኦርቶዶክሳውያን ጥሪ ያቀረብኩ አይደለ? መቼ ነው ጥሪ ያቀረብኩት? ኦርቶዶክሳውያን ግለሰቦች ግለሰቦች ይሄ ነው ኦርቶዶክስ። እኔ የሚዩት ያደርጉ ለማን ነው ብዬ ስልህ ለኦርቶዶክሳውያን ዘማርያም ይኸው መጣ። ዘማርያም ዘሚካኤል ዘጊዮርጊስ በል አፈር ደቼ ነው የምትገጡት። አሁን ለመጀመሪያ የጠየቅኩን በአግባብ መልስ። ተግባቦት ወቅ ተረጋጋና እናውራ። ይኸው እኔ አይደለሁ እዚህ ማውራ ኤርሚያስ ተግባባ እናውራ። ለማን ነው ብዬ ስልህ ለኦርቶዶክሳውያን። ማን ነበር ጥሪ ያቀረበውን እያልኩ ያለሁት? በአግባብ ተናገር። መቼ ነው ያቀረብኩትኝ? ከእኔ በፊት ያቀረበ ሰው አለ ወይ? ዝም ብሎ ማይከፍተው ዘማርያም ዘሚካኤል ዘጊዮርጊስ ዘሰይጣን ብላት በለኝ። ተረጋጋና አውራ ብራዘር። ሁሉ ቀን ስትመጡ እዚህ ደማችሁ አይፍላ። ኦኬ አንተ አሁን አዲስ የምትነግረኝ አይደለም። ቅድም ላይ ሰዎች ነግረውኛል። የዘማርያምን መልሻለሁ። ግን አሁን ከመጣህ ዘንዳ ማን ነበር በመጀመሪያ በነገረ መስቀሉ ላይ ጥሪ ያቀረበው ለእኔ? መቼ? በስንት ዓመት? ማይክ ፈትና ንገረኝ ናቲ። ልደት ፈርተህ እኮ ቀረህ። እሱማ እኮ ልደት ነው እኮ ፈርተህ ቀረህ። መቼ ፈርተህ ቀረህ እኮ? የዛሬ ዓመት ጋናውራ ብራዘር። መቼ ነው ፈርተህ እኮ ቀረህ አይደለ? አንተ ታሪክ ላይ ነው የምወያየው አልክ። አሁንም እኔ የሚዩት ያደረኩ መቼ ነው ብዬ ስልህ ታሪካችን አትበል። መቼ ነው ጥሪ ያቀረበው? ተረጋጋውንም አልተረጋጋም። አየህ ልብህ እንዳይጥ 340 ጊዜ እየመጣ የተግባቦት ህግ ወቅና ተረጋጋና እናውራ እኮ። እንዳላደርግ ከፈለግ ተግባቦት ህግ ወቅና እኔ ተረጋግቼ አትበሳጭ። ለምን ትበሳጫለህ? እኔ አልተበሳጨሁም። ምን እንዴ ናላችሁን እኮ አዘው እኔ እኮ ተረጋግቼ ነው የማወራው። ቀስ ብዬ እኮ ነው። ድምፀትህ ራሱ እኮ የተረጋጋ አይደለም። ብዬ ገና በመግባትህ እኔ ስጠይቅህ ለማን ያቀረብኩት መቼ ነው ያቀረብኩት ማን ነው በመጀመሪያ ያቀረብ ይልብ ስለ ለኦርቶዶክስ ነው የምትለው። ማን ያቀረበው በመጀመሪያ ጥሪው? እኔ እኮ ተረጋግቼ ነው የማወራ። መቼ ነው ጥሪውን ያቀረበልኝ? ሰው አቅርቦልኝ ከሆነ መቼ ነው ያቀረበልኝ? እኔ አቅርቤ ከሆነ መቼ ነው ያቀረብኩት? መረጃውን ተናገር። ጋይድ ማይክ ፈተናት ስላልተግባባን ማለት መደማመጥ እኔ ሰምቼ ያንተን 4 ነጥብ ከሰማሁ በኋላ ነው የማወራው። አሁን መልስልኝ። ማን ነበር መጀመሪያ ማን ነበር ዲቤት ያቀረበልኝ? ልደተ ቃል። እሺ ምን ብሎ መቼ ነው ያቀረበልኝ? ታስታውሳለህ? ዘመኑ የዛሬ ዓመት። እሺ አምጣው ወንድ ጆኒ ብሪንግ ዘ ሞባይል።
እንዴት እንደሚዋሹ ላሳያችሁ። ና ይሄንን አንሳ። አሁን ናትናኤል ሂድና ዋሽ ብለውት ነው የመጣው። እንዴት እንደሚዋሽ ላሳያችሁ ወንድሞች። እዚህ ያላችሁ አንድ እባክህ ፖለቲካ ትስራ። ምን ጉዳዩን ትወያያለህ አትወያይም ነው። ቆይ የመጣው ተናገሩና አምጣው። ኤርሚያስ ጋር ነው። አይ አምጣው። ቆይ ሚዩት አድርገው ነው ሚዩት አድርገው። እሺ ኦኬ። ይሄ ጽሑፍ ይታያል። 2 ዓመት ሆነው። አድምጠኝ። ይሄ ጽሑፍ ይታያል። ይነበባል። ጽሑፍ ይታየኛል። ምን ይላል? ተናገር እንጂ ምን ይላል? ኧረ ተናገር። ምን ይላል? This is Orthodox. አንብቦ ምን ይላል? ይታየኛል። ምን ይላል? ለልደተ ቃል ጥሪ ምላሽ ይላል። ምላሽ። ቴንክ ዩ። ጊዜው መቼ ነው ወንድሜ ናቲ? እየተናገርኩ እኮ ነው። ለልደተ ቃል ጥሪ ምላሽ ይላል። መለስክ። እሺ ቴንክ ዩ። ጊዜው መቼ ነው? እዚህ ጋር መቼ ይላል? አንተ ዛሬ አይሰማም እንዴ? አውቀን ኔትወርኩን ዋይፋይ እንትን ዳታን ዘግተማ እንደዛ አታውራኝ። እስካሁን ጥሩ ስታወራ ነበር። ጊዜው መቼ ነው ይላል? ሁለት ዓመት 2023 2 ዓመት አይደል? ሁለት ሺህ 23 ይላል እኮ 2 ዓመት ሞላው አይደል? 2 ዓመት ሆነ። እሺ አንተ ዓመት ነው ብለኸኛል፣ ዋሽተሃል ማለት ነው። እሺ ኦኬ እንቀጥል። ምንድነው የመለስከው? ቋንቋ ያደረከው እኮ አንተ ነህ። አልወያይም ነው ያልኩት። 2 ዓመት አለም 5 ዓመትም 10 ዓመትም ቢሞላው ወሬውን ቋንቋ አድርገህ የቆረኸው እኮ አንተ ነህ። ኦኬ እኔ ነኝ ሚዩት ያደረግኩ። ውይይቱ ደግሞ ቋንቋ ያደረግከው አንተ ነህ። ኦኬ ችግር የለውም። እሱን አሁን ትበለዋለህ። ኦኬ አሁን ስማው፣ ቪዲዮን ልከፍተው ነው። ስማው ምላሹ ማለት ነው። ሰላም። ቅድመ ሁኔታዎችን አስቀመጥክ። ሰላም ነው። እግዚአብሔር ሚዩት አድርገው። ሚዩት አድርገው። ቅድመ ሁኔታዎችን አስቀመጥክ። ሚዩት አድርገው። ዲቤት ጥሪህን ተቀብያለሁኝ። ነገር ግን የምናደርገው እንደዚህ ነው። ስለ መስቀሉ ቅዱስ መሆንና አለመሆን ብቻ ሳይሆን መስቀሉን በተመለከተ ታሪካዊ አመጣጡና ትርክቱን እሱን ሁሉ ጭምር በድርሳነ መስቀል ላይ አጠቃላይ በመጽሐፉ ላይ በድርሳነ መስቀል ላይ አጠቃላይ ውይይት ለማድረግ ፈቃደኛ የምትሆን ከሆነ ጥሪህን ተቀብያለሁኝ። ምናልባት ግን ከተናገርከው ቪዲዮ ላይ ትንሽ ድምፅ ላሰማ። አሁን የሰማችሁት ቪዲዮ ከዚህ በፊት ኤርሚያስ በሱ የላይቭ ሴሽን ላይ ቅዱስ መስቀል ክቡር መስቀል የእንጨት ቅዱስ የእንጨት ክቡር ብሎ ነገር የለም ጌታ እንኳ የሚሰቀልበት ብሎ ለተናገረው ነገር ግን በቪዲዮ ምላሽ ሰጥቼበት ነበርና ያንን ምላሽ የሰጡበትን ቪዲዮ እያሳየ መልስ እየሰጠ ነበርና በዛም ቀን በርካታ ሰዎች ላይቭ እንደገባ ልከውልኝ ለምዶ ምገባ አንተስ እኔ ጋር ለምን ትመጣለህ? ያው አትምጣብኝ፣ እኔ ጋር አትምጣብኝ፣ እኔም አልመጣብህም አይነት ነው። ግን ልክ ነው። ጥሪ አቅርቤ ለነበረ ላይቭ ላይ ሰዎች ባሉበት አንተንም አኬያንም ነበረ በተናገራችሁት ነገር መስቀሉን ከክርስቶስ አንለይም፣ እንደገናም ደግሞ መስቀሉ ደግሞ ቅዱስ ነው ብለህ ለማለት ብሉይ ኪዳን ላይ ሄደህ የታተርክበትን ጥቅሶች አይቻቸዋለሁ፣ አውቃቸዋለሁ። እና ያም ሆነ ቅዱሱ መስቀል ቅዱስ ነው ቅዱስ አይደለም ብሎ በሚለው ብቻ ሳይሆን በድርሳነ መስቀል ላይ አጠቃላይ ባለው ይህንኑ አሁን አንተ የሰጠውን አርዕስትንም ጨምሮ ድርሳነ መስቀል ታሪካዊ አመጣጡ የመስቀል ታሪካዊ አመጣጥ የእናታችሁ የእሌኒ ትርክትን እውነት ነው ብለህ የምትል ከሆነ ጥሪን ተቀብያለውን እና አንተም ጥሪን ከተቀበልክ በኮስት ነው የምናደርገው። ጥሪን ከተቀበልክ ቀኑን አሳውቀኝና ሰዓት አሬንጅ አድርገን በወንድሞች በኩል እነግርሃለሁ። ኢትዮጵያ ውስጥ የሚያገኙ ወይ በስልክ የሚደውሉ ወገኖች በእነሱ በኩል እነግርህና አብረን ፊት ለፊት እንግዲህ ለህዝብ የምናሳየው እናሳያለን ማለት ነው። መልካም ፈቃደኛ ነኝ ለማለት ፈልጌ ነው። ይህንን ቪዲዮ የምሰሙ ሰዎች ለወንድማችን ልደተ ቃል አድርሱለት። ጥሪውን ተቀብያለሁኝ። ጥሪውን ስቀበል ግን ቅዱሱ መስቀል ቅዱስ ነው ቅዱስ አይደለም ብቻ ሳይሆን ድርሳነ መስቀልን መጽሐፍት አጠቃላይ ታሪካዊ አመጣጡንና በሱ ውስጥ ያሉ ትምህርቶችን ሁሉ እንደ መጽሐፍ ቅዱስ ነው የምንመዝነው። ፈቃደኛ ነኝ እንግዲህ ሼር በማድረግ
ለልደተ ቃል አድርሱልኝ ወንድሞች። እግዚአብሔር አምላክ ይባርካችሁ። ጸጋና ሰላም ከሁላችሁ ጋር ይሁን። ልብ በሉ እዚህ ያላችሁ 1300 ሰዎች የዛሬ 2 ዓመት 2023 በ10ኛው ወር ቀን 6 ማለት ነው ኦክቶበር ማለት ነው አሁን ያለውበት ወር ማለት ነው ድፍን 2 ዓመት ሞላው። ልደተ ቃል የዘማርያም ጓደኛ ነው። ልደተ ቃል ይሄንን ጥሪ አቅርቦልኝ አዎ ቀበልሃለሁ በመጽሐፍ ቅዱስም በቤተክርስቲያናችሁ መጽሐፍ ብዬ ስለው ወገቤን ብለው የሚሉት ኦርቶዶክሳውያን ናቸው። ምክንያቱም አከርካሪያቸውን እንዴት እንደምሰብረው ስለሚያውቁ አከርካሪያቸው ለኦርቶዶክስ መጽሐፍ ቅዱስ አይደለም ገድላት፣ ድርሳናት፣ ታምራት በሚባሉ መጽሐፍት ላይ ነው። በዚሁ በነገረ መስቀሉ መጽሐፍት ላይ ደግሞ ድርሳነ መስቀል የሚል መጽሐፍ ጽፋለች፣ መጽሐፈ ጤፉ ጽፋለች፣ መጽሐፈ ስንክሳር ላይ አለ። ታዲያ ማነው ወገቤ ነው ያለው? ማነው ጥሪውን አልቀበልም ብሎ ያለው? አድርሱለት ብዬ ያልኩትኝ ይኸው 6400 ሰው ሼር አድርጎታል። 503 ሰው ኮሜንት ጽፏል። የዛሬ 2 ዓመት ማለት ነው። ዘማርያም ተኝቶ ነበር እንዴ? ዛሬ ነው የነቃው? ይህን ሁሉ ከራሳችሁ ወንድም ከልደተ ቃል ጋር ስንነጋገር ምን ነው አልሰማም ነበር? እንደ ባኦል ጣዖት ልደተ ቃል እንደውም ይሄንን ጥሪህን ካላነሳህ ቋንጣ አድርገህ ሰቀልካት ብያልኩት እኔ ነኝ። ቋንጣ አልክ እንዴ? ናትዬ አጎርሳለሁ። ለምን አንተ አትገባበትም? ለምን አትገባበትም ናቲ? እና እሺ እሰጥሃለሁ። ከኔ ጋር ወይ አድምጠኝ ብራዘርዬ፣ አድምጠኝ። አፍራችኋል። ከኔ ጋር አድምጠኝ ብራዘር፣ ቆይ አፍራችኋል። አላፈርም። ማንም ያፈረ የለም። አንተ እኮ ርዕሱን ቀይረህ አድምጠኝ ወዳጄ። ታሪካዊ አመጣጥ ካልከው አድምጠኝ ማለት አውራ ማለት አይደለም አይደለ? ቅድመ ሁኔታ አስቀምጠህ ታሪካዊ እሺ፣ ሚዩት እንዳናረግ አድምጠኝ ማለት ጨርሼ እሰጥሃለሁ። ታሪካዊ አመጣጥ ለክርስትና ህይወት እኮ አይሆንም። አረ እንዴ ይሄ እኮ ማናቸው የሚታዘቡት ነገር ነው። እሺ ለምንድን ነው እየሰማኸኝ ከሆነ ችግር የለም። ቆይ አሁን እዚሁ አፈርደቼ ሳስግጠው ታየለ እንዴ? አሁን ከፈለገ ማለት ነው እሱ ራሱ እና ምንድን ነው ቆይ በደንብ አድርገህ እኔ መግረፍ በደንብ ነው የምችልበት። በደንብ አድርገህ እኔ ሱሪህን አስወልቄ ነው የምገርፍህ በእውቀት ማለት ነው። ኦኬ ይሄንን ጥሪ አልተቀበልክም ብለህ ስትለኝ አልተቀበልኩም ወይስ ተቀብያለሁ? አሁን ልደተ ቃል ቪዲዮ በመለስኩበት ላይ 1300 ሰው እየሰሙ ባሉበት ላይ አልወያይም ነው ያልኩት ወይስ ነገረ መስቀሉን በመጽሐፍ ቅዱስም በቤተክርስቲያናችሁ መጽሐፍት ነው ብዬ ያልኩት? ናቲ መልሳውን አሁን እንዴት ቀጥዬ እንዴት እንደምገርፍህ አሳያለሁ። ሱሪህን አውልቄ ማለት ነው የምገርፍህ። እንደ ባለጌ ልጅ ሱሪህን አውልቀህ ትገረፋለህ እዚሁ። ጥሪውን አልቀበልም ነው ያልኩት ልደተ ቃልን። እናንተ የሚመጠናችሁ ቃል ይሄ ስለሆነ ማለት ነው። ተናገር አሁን ማይክን ክፈትና። አልቀበልም ነው ያልኩት ወይስ እቀበላለሁ? አልተቀበልኩም። ታሪኩን ሁሉ ጨምሩ። አልተቀበልክም። ኦኬ ቪዲዮ ላይ ምንድን ነው የመለስኩት? አልተቀበልከውም። ቪዲዮ ላይ ምንድን ነው የመለስኩት? አልተቀበልከውም። ቅድመ ሁኔታ አስቀምጠህ ነው መሸሻ ቃል ሰንቀረ ቁጭ አልከው። ቪዲዮ ላይ ምንድን ነው የመለስኩት? መሸሻ ቃል አስቀምጠህ ነው የሸሸኸው። ምን ነበር? አልቀበልም ብለሃል። በግልጽ አልቀበልም። ታሪካዊ አመጣጥ ብለህ እኮ ነው ቁጭ ያልከው አይደለ? መስቀል የመጣበት ታሪካዊ አመጣጥ አደረብ። ታሪካዊ አመጣጥ ኔትወርክ ከሆነ አስተካክል ብራዘር። እሱን አስቀመጥከው ያለ ኔትወርክ ከሆነ አስተካክል። ታሪካዊ አመጣጥ ብለህ ካልክ አንዴ ካወራህ በቂ ነው። አሁን ተደረብ የለብህም። አንዴ ናቲ አንዴ ስማኝ። ታሪካዊ አመጣጥ እኮ አውራ። ግን አንዴ ካወራህ ስለሚሰማኝ ያንኑ ቃል ከምትደራርበው ታሪካዊ አመጣጥ አለው የለውም ነው ያልኩ። ነገረ መስቀሉ በቤተክርስቲያን አሁን አውራ። ታሪካዊ አመጣጥ አለው። ዋናው ግን መስቀል ቅዱስ ነው የሚለው ነው ለክርስትና መስፈርት እንጂ ታሪካዊ አመጣጥ አይደለም። ታሪካዊ አመጣጥ የሌላቸው በርካታ አገሮች አሉ። እሱ አይደለም መሰረታዊ ሀሳቡ። ገብቶሃል? ስለዚህ አሁን ክርስትናው መሰረታዊ ታሪካዊ አመጣጥ ሳይሆን መስቀል ቅዱስ ነው አይደለም የሚለው ነው። እየተደማመጠን እሺ። መስቀል ቅዱስ ነው ቅዱስ አይደለም ብሎ ያስባለው ግማደ መስቀሉ ኢትዮጵያ የመጣውን ሁሉ ጨምሮ ነው አይደል? ቅዱስ የሚያስብለው ደሙ ስለነካው አይደል? ቅዱስ ያስባለው
ማይክን ክፈተው፣ አትዝጋው ማይኩን። ታሪካዊ አመጣጥ ስላለው ሳይሆን ደሙ ስለነካው ነው አይደል ቅዱስ ያስባለው ነው ያልኩ ወንድሜ ናቲ። ደሙ የነካው መስቀል ግሼን ማርያም አለ አይደል? አለ። እሱ መስቀል ቅዱስ ነው ቅዱስ አይደለም? ቅዱስ ነው። መስቀል ማንኛውም ቅዱስ ነው። ክርስቶስ አንድ የከበረበት ስለሆነ ያ ምልክታችን እሱ መስቀል ታሪካዊ አመጣጥ አለው ምልክት ነው። መስቀል ወንድሜ ዛሬ ባንገታችን የምናደርገው ኧረ እኩል አታውራብለስ እባክህ ረጅም እሱ መስቀል አንገቴ ላይ ላሰርኩት አንተ ፕሮፋይል ላደረከው ያ መሰረታዊ ነገር እሱ ነው መስቀል የምንለው። እንዴት አይነት አይ ላውራን የማሳቡን ልግለጽ ወንድሜ እኔ ጠየቅኩ። ያ የጌታ ደም ነካው ብላችሁ ያላችሁት መስቀል ግማደ መስቀሉ ጌሼን ነው አሉ ብላችሁት የምትሉት እሱ መስቀል ቅዱስ ነው ቅዱስ አይደለም ነው ብዬ አልኩኝ። አዎ ወይ አይደለም በለኝ ከሆነ ያ መስቀል መጥቶ ኢትዮጵያ ውስጥ የተቀመጠበት መቼ ነው የመጣው? በማን ነው የመጣው? ለምንድን ነው የመጣው? አመጣጡ ውይይቱ አድምጠኝ አመጣጡ እውነት ነው እውነት አይደለም ብሎ የሚለው እሱን ታሪክ ሁሉ ስራ እንዴ ግሸን ያለው ነው ቅዱስ ነው ቅዱስ አይደለም ወይስ ጠቅላላ መስቀል ቅዱስ ነው አይደለም ነው? እኔ አጠቃላይ መስቀል አሁን እዚህ እኮ ሽፍት አደረክ። ግሸን ያለው ቅዱስ ነው ቅዱስ አይደለም ነው? አንደኛ ኔትወርክ ነው ወይስ ምንድነው ወንድሜ? ኔትወርክ ነው ወይስ ወይ ሌላ ሰው ላስገባ? ግሸን ያለው ቅዱስ ነው ቅዱስ አይደለም ነው ወይስ አጠቃላይ ኔትወርክ ነው ይመስለኝ። ኔትወርኩን አይደል ወገኖች? ኔትወርክን አስተካክለና ሳወራ ትደርባለህ። ኔትወርኩ አይደል? በደንብ ሰምተዋል እኮ ታዲያ ለምን እንደሚደራ በደንብ ሰምተዋል። መመለስ አልፈልግም። ለምን እንደሚደራ መመለስ አልፈልግም። እንዴት መጣ ካልከው ታሪኩ ሊነሳ ነው። እሱ ደግሞ ያንን አይፈ አስተካክለውና ናቲ አስተካክለህና ኔትወርክ ከሆነ ኔትወርኩ ነው ብዬ ነው የጠረጠርኩት እንጂ አንድን ቃል እንዴት 5 ጊዜ ደጋግማለን ሰው ኔትወርኩ ካልሆነ በስተቀር። ኤርሚያስ አንዴ ስማኝ እስኪ። አሁንም ይኸውልህ ስለምታስወጣኝ ስለምትረብሽ ሁሉም ስለሚያውቅ ስማ እስኪ አብዳ። እሺ ማን የረበሸው? አሁን ገና ገብቶ ሰላም ሳይል ማን የረበሸ ያውቃል ማለት ነው። ኦኬ ሌላ ተረጋግቶ ማውራት የሚችል ሰው አለ? ናቲ ናከ እንደገና ኦኬ ለናትኒ ድል እንስጠው አንዴ። ኦኬ ኤርምዬ የሚገባ ሰው ካለ እኔ ታችሁኝ ላድምጣችሁ አስገባስ ችግር የለም። እሺ ኦኬ እሺ ካለቀቅችልን እሺ ማን ነው? ማራናታ ነው ምናምን ነገር እሺ ናቲ ኔትወርክ ነው ወይስ ምንድን ነው? አንድ ቃል ከ5 ጊዜ በላይ ነው ደራርበህ የምታወራው። አንድ ቃል በቃ በቂ ነው። አሁን ለምሳሌ ናትናኤል ብለህ ከሆነ ናትናኤል እንደዛ ማለት የለብህም። በቃ አንዴ ናትናኤል ብለህ ከዛ ቀጥሎ ያለውን ሀሳብ ተናገር። ኔትወርክ ከሆነ ግን እረዳሃለሁ። አሁን በደንብ እንደማመጣለን። ኔትወርክ ነው እንግዲህ ይሰማል። አሁን ይሰማል። እሺ ኦኬ ከተሰማ አሁን በምታወራበት መጠን ለእኔ እየተሰማኝ ነው። የኔም ከተሰማህ ያልኩ ምንድን ነው እኔ ነገረ መስቀሉን አጠቃላይ ነው ያልኩት። ቄሶች ከኪሳቸው ጨምሮ ከሚይዙት መጾረ መስቀለኛ ዲያቆናቱም ከምንይዘው ጀምሮ ግማደ መስቀሉ ምን የትኛውም ነገር ማለት ነው። እኔ ከመስቀል ግማሹን አውርተን ግማሹን ልተው አላልኩም። ያንተ ወንድም ነው ግማሹን ጥዬ ግማሹን አንጠልጥዬ ብሎ ያለው። የመስቀሉ ቅዱስነት ላይ ላውራ፣ ታሪካዊ አመጣጡ ግን ይለፈኝ አለ። ያው ከምኑ ጾመኛ ነኝ እንትኑን ግን አቅምሽኛ አይነት ነገር ማለት ነው። እኔ ደግሞ አብሬ ፈትፍቼ ጥሩ አድርጌ ላጉርስ ናቅረብ ነው ያልኩት። ነገረ መስቀሉ ከተነሳ ዘንዳ በመጽሐፍ ቅዱስ በብሉይ ኪዳንም በአዲስ ኪዳንም ካለ ቅዱስ መሆኑና አለመሆኑን ያሳየኛል ማለት ነው። አንድ ሁለተኛ የኢትዮጵያ ኦርቶዶክስ ታሪክሳን ነገረ መስቀል ብላ በጻፈችበት መጽሐፍት ላይ ድርሳን አላት። በመጽሐፍ ስንክሳር አለ። ታሪካዊ አመጣጥ ትርክቱን የጻፈችበት መጽሐፈ ጤፉት የሚባል አለ። ኦኬ ሌሎችም መጽሐፍቶች ላይ አለ። ይህንን ታሪክ ቤተክርስቲያኒቱ እውነት ነው ብላ ከተቀበለችው አንድ ሰው ለመወያየት ሲመጣ ነገረ መስቀሉ ከተነሳ ዘንዳ ከዚህ ድንበር ነው ከዚህኛው ድንበር እንዳታልፍ የሚባል ነገር የለም። በመጽሐፍ ቅዱስም በቤተክርስቲያኒቱ መጽሐፍት በጻፈቻቸው ኦፊሻሊ በሆኑ ቤተክርስቲያኒቱ መጽሐፍት ሁሉ ጭምር ነው የማወራው እና ጥሪውን ተቀብያለሁኝ።
ጥሪን ስቀበልህ ግን ነገ መስቀሉ ቅዱስ ነው ቅዱስ አይደለም ብሎ የሚል በመጽሐፍ ቅዱስ ብቻ ሳይሆን ስለ ታሪካዊ አመጣጥ እሌኒ የምትባለው ንግስታችሁ በደሟ እኮ ነው ባሏን ያጠመቀችው። ምን እንትን ዘንዶን ጎትቼ እንደማወጣበት ስለሚያውቅ ነው። በደሟ እራሷ ልጅ ያጠመቀችው ከጡቷን ቀዳ ደም አውጥታ ከውሃ ጋር ቀላቅላ ንጉሱን ባሏን ያጠመቀችበት ጥምቀት የአፄ ዘርዓ ያዕቆብ ላበት ማለት ነው። ላብ ይሄ ከሰውነት የሚወጣ ወዝ እሱ ሁሉ ጭምር ከክርስቶስ ደም እኩል እንዴት እንደተነጻጸረ እዛ ሜዳው ላይ ስንገናኝ እናወራ ነበረ ብዬ ለልደተ ቃል ጥሪ መልስ ሰጠሁት። ተቀብያለሁ። ግን በመጽሐፍ ቅዱስ ብቻ ሳይሆን በቤተክርስቲያኒቱም ነገረ መስቀሉ ላይ በሚያወራው ትርክት ላይ ነው የማወራ ነው ብዬ ያልኩትኝ። አሁን 1400 ሰው ቪዲዮን እየሰማ እዚሁ አለ ቀጥዬ ማሳያለሁ። አንተ ግን እዚሁ ካድክ። ኦኬ ምንድን ነው አሁን የምትለው ናቲ? ጨረስክ? እሺ ጨርሻለሁ። ይህ ደግሞ በውይይቱ በቀረበው ኔትወርክ ይሰማናል? በደንብ ይሰማለሁ። በውይይቱ በቀረበው ሀሳብ ላይ መስቀል ቅዱስ ነው ቅዱስ አይደለም በሚለው ነበር መጀመሪያ ላይ ውይይቱ ጥሪ የቀረበው። የልደተ ቃልን የጥሪ መልእክት ክፈተው፣ ታሪካዊ አመጣጥ የሚል የለውም። አንተ ነህ ለውይይቱን ተቀብያለሁ አልክና ምን አስቀመጥክበት? ታሪካዊ አመጣጥ ብለህ ቅድመ ሁኔታዎችን አስቀመጥክ። ልክ ነህ፣ እውነት ነው። በትክክል ሰምተኛል። ቅድመ ሁኔታዎችን አስቀመጥክና ውይይቱ በዛው ተረሳ። ለምን ተረሳ? ከዛ በኋላ አሁን ማነው አልቀበልም? ተረሳ። በቃ ቅድመ ሁኔታዎችን አስቀመጥክ እኮ አንተ። ምንድነው ቅድመ ሁኔታዎች? የልደተ ቃልን አሰማኝ። ቆይ ምንድነው የልደተ ቃልን አሰማኝ። ቅድመ ሁኔታ የለውም። መስቀል ቅዱስ ነው ቅዱስ አይደለም የሚል ናቲ ሰማኝ። ልደተ ቃል መስቀል ቅዱስ ነው ቅዱስ አይደለም ብሎ አላለኝም አላልኩም። አዎ ብሎኛል። እኔ በላው ላይ አብሮ መሄድ አለበት ብዬ አልኩት። ምን ነበረ? ከፈለክ እዚሁ ቪዲዮን ከፍተዋለሁ። ምን ነበረ? ምንም ጭምር አብሮ መሄድ አለበት፣ ምንም ጭምር አብሮ መነሳት አለበት ብዬ አልኩት። ታሪካዊ አመጣጥ የምኑ የመስቀሉ አይደል? አርዕስት ለቀኩ ጨመርክበት እኮ ጨመርኩበት እንጂ ቆይ አርዕስት ግን ቅድመ ሁኔታ ረከው ናቲ ሰማይ። ቆይ ቅድመ ሁኔታ አይደለም አድምጠኝ። አርዕስት ለቀኩ ወይ? ለምሳሌ ቅድመ ሁኔታ አስቀምጠህ ለቀሃል? አልለቀኩም። እኔ እዚሁ ከፍተዋለሁ። 1500 ሰው እየሰማ ማለት ነው። ነገረ መስቀሉ ብሎ እሺ፣ ልክፈተው። ኦኬ ቴንክ ዩ። ልክፈተው፣ ህዝቡ ይስማ። ልብ በሉ። አሁን ይሄን ቪዲዮ ስትሰሙ መጨረሻ ናቲ ታሪካዊ አመጣጥ ብለህ ነው የዘጋኸው። ናቲ ቆይ ብራዘርዬ፣ የምታወራው ከኤርሚያስ ታሪካዊ አመጣጥ ደግሞ ለክርስትና ህይወት አይደለም ወዳጄ። ምንም ችግር የለውም። ሚዩት አድርገው። ታሪካዊ አመጣጥ የሌላቸው ብዙ ክርስቲያን ሀገሮች አሉ። አድመጠኝ ብራዘር። አሁን ታሪካዊ አመጣጥ የሌለው መስቀሉ ቅዱስ መሆኑ የሚያምኑ ብዙ ለክርስትና ታሪካዊ አመጣጥ አለ መስሎኝ። ኧረ በመድኃኒዓለም ዝም በል በሉት ሰውየውን። እንዴ ምንድነው ሰሞኑን የገባባችሁ ወንድሞቼ ኦርቶዶክሳውያን? አፈራችሁ፣ ተሸማቀቃችሁ፣ ተዋረዳችሁ። በራሳችሁ ታሪክ፣ በራሳችሁ መጽሐፍቶች፣ በራሳችሁ ልጆች እኔ ጋር እየመጣችሁ ተራ በተራ አታልቅሱብኝ። ይኸው ስሙት ይህን ቪዲዮ። ምንድን ነው ያልኩትኝ? ልደተ ቃል ምን ነበር ያለኝ? ያቀረበልኝ ነገረ መስቀሉ ቅዱስ ነው ቅዱስ አይደለም ብሎ በሚል ነው። ይህን ጥሪ ሲያቀርብ ነገረ መስቀሉ ቅዱስ ነው ቅዱስ አይደለም ብቻ ሳይሆን አሁንም ሌላ የቀረ ነገረ መስቀሉን በተመለከተ ታሪክ አለው። ታሪካዊ አመጣጡን ሁሉ ጭምር አብረን እናወጋለን ያልኩት። ከአረስት ወጣው። እሱ ስለ መስቀል ጥሪ አቅርቦልኝ እኔ ስለ ታቦት አልኩት አላልኩትም? ስለ ማርያም አልኩት አላልኩትም? ታዲያ ምንድን ነው ያልኩትኝ? ያው ስሙት። ተናገር እውነቱን። ሰላም ወንድሜ ልደተ ቃል እንዴት ነህ? ሰላም። በመጀመሪያ ይሄ መቼ እንደቀረበ ይሁት 2023 በ10ኛ ወር ቀን 6 ማለት ነው። የዛሬ 2 ዓመት ማለት ነው። ለልደተ ቃል ጥሪ ምላሽ። ኦኬ ሰላም ወንድሜ ልደተ ቃል እንዴት ነህ? ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ መጥቻለሁ። ላቀረብክልኝ የኮሆስት ዲቤት ጥሪህን ተቀብያለሁኝ። ነገር ግን የምናደርገው እንደዚህ ነው። ስለ መስቀሉ ቅዱስ መሆንና አለመሆን ብቻ ሳይሆን መስቀሉን በተመለከተ ታሪካዊ አመጣጡና ትርክቱ እሱን ሁሉ ጭምር በድርሳነ መስቀል ላይ አጠቃላይ በመጽሐፉ ላይ በድርሳነ መስቀል ላይ አጠቃላይ ውይይት ለማድረግ ፈቃደኛ የምትሆን ከሆነ ጥሪህን ተቀብያለሁ። ምናልባት ግን ኦኬ ከተናገረ ከማሰማት በፊት ምንድን ነው ያልኩት? ጥሪው ምን ብያለሁ? ተቀብያለሁ። መስቀል ቅዱስ ነው ቅዱስ አይደለም ብሎ የሚለውን ተቀብያለሁ።
ነገር ግን እየሰማችሁ ሚዩት አድርግ ካልሆነ አስወርዳለሁ። ሚዩት አድርገው ብራዘር፣ እኔ አውርቼ ስጨርስ ነው። 1600 አይደለም 6000 ሰው ለምን አያወራም? የምታወራው ኤርሚያስ አበበ ከሚባል እሱ ላይ ለምን አትወያይም? እሱ ላይ ለምን አትወያይም? የመጀመሪያ ያንተ ቅድመ ሁኔታ ከመምጣቱ በፊት እዚህ ጋር በነበረው እዛ ሄዳችሁ በቃ ኡኡ በሉ። ጥቁር ልበስ ከፈለገው፣ በባለፈው ጥቁር እንደለበሳችሁ ጥቁር ልበስ። ታሪክን ጠብቀ ታወራለህ። ቅድመ ተከተልን ጠብቅ፣ ስርዓትን ጠብቅ፣ የተግባቦትን ጠብቅ ነው ያልኩት። ኦኬ ቪዲዮ ገና አላለቀም። ምን አልኩት? ጥሪውን ተቀብያለሁ። ምኑን? ነገረ መስቀሉ ቅዱስ ነው ቅዱስ አይደለም ብሎ የሚለው ማለት ነው። መቼ? የዛሬ 2 ዓመት የ2003 ማለት ነው። በ10/6ኛው ቀን ማለት ነው። ኦኬ አንዳችሁም ኦርቶዶክሳውያን እፊቴ አትቆሙም ብዬ ስል ለጉራ አይደለም። ኦኬ ለጉራ አይደለም። ይነስራል አልኩ። ገና ስትቆም ከማጋ እንደምታወራ ታያለ። ቀና ብለህ አይኔን እያየ ታወራለህ። እዛ ላይ ስንገናኝ ልብ በሉ። አቀረበልኝ ጥሪ ተቀበልኩት። የጥሪ ምላሽ ማለት ነው። ተቀብያለሁ ብሎም የጥሪው ምላሽ ምን ይላል? ተቀብያለሁ ነው። አልቀበልም አልኩኝ አላልኩም? ታዲያ ነገረ መስቀሉ ከተነሳ ዘንዳ በመጽሐፍ ቅዱስ ብቻ በብሉይና በአዲስ ኪዳን ብቻ ሳይሆን ታሪካዊ አመጣጥ አለ። የኢትዮጵያ ኦርቶዶክስ ክርስቲያን ምን ያላመጣችኋል? ምድሪቱ ላይ ያመጣሁት ብላ ያላለች። በሰለሞን ዘመን መንግስት ታቦት ሰርቄ አምጣለሁ ብላለች። አንድም ኦርቶዶክሳዊ እፊቴ ቀርቦ ይሄን ነገር እውነት ሊያደርገው አልቻለም። ቤተክርስቲያን ይሳደባል ነው ብሎ የሚሉት። ዳርያስ እነዳለሁ እንደ ደብረ ብርሃን በግ ማለት ነው። በእውቀት ናና ግባና ሞግት ነው የተባልከው። ኦኬ መስቀሉን አምጥቻለሁ አለች። ታቦቱ መጣ የተባለበትን ክብረ ነገሥት መጽሐፍን ጽፋለች። ድርሳነ ጽዮንን ጽፋለች። በገድለ ተክለ ሃይማኖት ላይ ሁሉ ጭምር ጽፋለች። በገድለ ላሊበላ ላይ ሁሉ ጭምር ጽፋለች። ናና ገባና እውነት አድርገው ነው ታቦቱ ኢትዮጵያ ውስጥ እንደመጣ። እሱ ጋር አልሆነም። መስቀሉስ ድርሳነ መስቀሉ ማነው? ነገረ መስቀሉስ መስቀሉን አምጥቻለሁ አለች። ከየት? ከአገሩን አልነገርም በኋላ ላይ አምጥቻለሁ አለች። ከየት? ከሆነ ሀገር። ኦኬ መጽሐፍ ጽፋለች። አዎ ምን የሚል ድርሳነ መስቀል በማን? በደብረ ሊባኖስ ገዳም። ከዛስ መጽሐፈ ጤፉት በማን? በጊሼን ደብረ ከርቤ። ከዛስ መጽሐፈ ስንክሳር በማን? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት። እሱ ውስጥ የተጻፈ ስለ ነገረ መስቀሉ ስለ ታሪካዊ አመጣጥ የሚያወራ ክፍል አለ። ነገረ መስቀሉን በተመለከተ የሚያወራ ታሪክ አለ። እሱን ሁሉ ጭምር ኢንክሉድድ ያደረገ ይሁን ነው የኔ ጉዳይ። እናስ ልደተ ሆዬ ሲሰማ አይ ኤርሚሱ ጋማ ሽንቴ ይመጣል። እውነቴን ብዬ የምልህ እንዲህ አይነት ልማድ አለኝ እና ብሎ የሚል ሰበብ ማብዛት ፈለገ ማለት ነው። ቤተ ክርስቲያን የጻፈችውን የለቀለቀችውን በ3 መጽሐፍት ላይ የጻፈችውን ነገረ መስቀሉን በተመለከተ ጥሪ ያቀረብኩልህን ሁሉ ኢንክሉድ ታደርገዋለህ ያልኩትኝ አልፈልግም አለ። ባይ ዘ ዌይ እነ ደምረው እነ ዲያቆን ስዩም ጥሪ ጠርተው ከመሰረዛቸውና ከማስቆማቸው በፊት የመጀመሪያ ጥሪ ጠርቶ ሱሬ አደናቀፈኝ ብሎ የሸሸ የመጀመሪያ ፈሪ አክሊል ይባላል። በቃል ኪዳኑ ታቦት ጉዳይ እንወያይ ብሎ ጥሪ አቅርቦልኝ እሺ ብዬ ስለው አይ አይሆንም በአዲስ ኪዳን ታቦት እንጂ በብሉይ ኪዳኑ ታቦት አልወያይህም አለ። አክሱም ጽዮን ማርያም አምጥቼዋለሁ ብላ ያለችውስ ቤተክርስቲያንህ የሙሴ ታቦት ኢትዮጵያ ውስጥ ነው። ሙሴን ይርአያ ሀገረ ቅድስ ሲል የሚያድርስ ደብተራ የሚተርከው ትርክት የሚያዘው የመይን ዜማ እፊቴ እውነት አድርገው አልቀበልም አለ። እኔ ምን ላድርጋችሁ ታዲያ? ስለዚህ መጀመሪያ ጠርቶ ጥሪ የሰረዘ አክሊል ይባላል። ከዛስ ጥሪ ጠርቶ በነገረ መስቀሉ ላይ እንጨቶቹ ነው የደፈሩት። ደግሞ መጀመሪያ ሲደፍሩ አክሊለም ስለ እንጨቱ ታቦት ነው ያለው። እንጨት አደረግልህ ነበር አልኩ። እዛው ስትመጣ በእውቀት እውነት ታደረገው ነበር። ሰረዘው። ጠብቁኝ አንዴ። እሺ እስከዛ ወገኖች ሼር አድርጉት፣ ታብታብ አድርጉት። ታብታቡን አትሊስት 1 ሚሊዮን እናስገባው። በቃ ፖይንቱ ምንድን ነው? መስቀል አለኝ ስላለች ግማደ መስቀሉ
ጊሸን ነው አሉ ተብሎ እስከዛሬ ድረሱ ሲባል ስለነበር እሱም ላይ ተጠየቁ ነው። ከየት አመጣችሁት ነው። ኦኬ እንዴት መጣ? ማን አመጣው? ታሪካዊ ዳራው ምን ይመስላል? እውነት ነው ወይ? ከዛ መስቀል ደግሞ መስቀል ያድናል አያድንም የሚለውን እኮ እዛው ላይ ለጥቆ ማውራት ይቻላል። እናንተ እኮ ታሪክም ላይ ዋሽታችሁ ነው መጽሐፍ ቅዱስም ላይ የምትዋሹት እና ሁለቱም ላይ ተጠየቁበት እንጂ ምነው አንዷን ብቻ ነው? ወንድምነት። ኦኬ ስለዚህ እኔ አልወያይም አልኩኝ፣ አልወጣኝም። ጥሪያቸውን አልተቀበልኩም፣ ተቀብያለሁ። እንደውም የኔን ጥሪ ነው ያልተቀበሉት። ዘበነ የኔን ጥሪ አልተቀበለም። ምረታ የኔን ጥሪ አልተቀበለም። ሰላም ለእናንተ የሆነ ቤተሰብ ሜት አድርገው እሰጥሃለሁ፣ እንደቆየህ አውቃለሁ፣ እሰጥሃለሁ። ቴንኪው ወንድማችን ታገሰል። ጥሪ አልቀበልም አልኩኝ። ኧረ እኔ መቼም ብዬ አላውቅም፣ አልቀበልም ብዬ አላልኩኝም። የዘማርያምን አሁንስ አልኩት አላልኩትም? አልቀበልም አላልኩም። እሺ እኔ በላው ላይ ምንድነው አድ እናድርግ ያልኩትኝ እንጨምር ያልኩትኝ? ስለ ማርያም ነው፣ አልወጣኝም። ስለ ታቦት ነው፣ በፍጹም። ስለ ሚካኤል ስለ ገብርኤል በፍጹም አላልኩም። ታዲያ ነገረ መስቀሉ ከተነሳ ዘንዳ ኢትዮጵያ ኦርቶዶክስ ቤተክርስቲያን የአደባባይ በዓላት ከሚባሉ ሁለት በዓላት ውስጥ አንደኛው ጥምቀት ነው። አንደኛው ጥምቀት ነው፣ አንደኛው መስቀል ነው። መስቀል የአደባባይ በዓሏ ነው። የአደባባይ በዓሉ ብላ በዜማ መጽሐፍቶች ሁሉ ጭምር ሳይቀር ዲያቆኑ የሚያዜመው፣ ካህኑ የሚያዜመው፣ ህዝብ የሚቀበለው ስንክሳር ላይ የተጻፈ በታሪክ በድርሳን የተጻፈ እሱን ሁሉ ጭምር ታሪካዊ አመጣጡን ኢንክሉድድ እናድርግ አልኩ። ታሪካዊ አመጣጡን ወንድሞቼ ጉድጓድ ስቀብረው ያዩ ነበር ዓለም አደባባይ ላይ ጉድጓድ አልኩ። የአብርሃም አምላክ ምስክር ነው። እቺ ቤተክርስቲያን ህዝብን እንዴት እንደምትጫወትበት እኔ እዛ ሜዳው ላይ እንድንገናኝ ነበር እና ታሪካዊ አመጣጡን አልቀበልም አለ። ኦኬ ከተናገርከው ቪዲዮ ላይ ትንሽ ድምፅ ላሰማ። አሁን የሰማችሁት ቪዲዮ ከዚህ በፊት ኤርሚያስ በራሱ የላይቭ ሴሽን ላይ ቅዱስ መስቀል ክቡር መስቀል የእንጨት ቅዱስ የእንጨት ክቡር ብሎ ነገር የለም ጌታ እንኳ የሚሰቀልበት ብሎ ለተናገረው ንግግር በቪዲዮ ምላሽ ሰጥቼበት ነበርና ያንን ምላሽ የሰጡበት ቪዲዮ እያሳየ መልስ እየሰጠ ነበርና በዛም ቀን በርካታ ሰዎች ላይቭ እንደገባ ልከው ለምዶ ምገባ አያችሁ ላይቭ እኔ ላይቭ ላይ ያለው ጥሩት ብያቸው ተጠርቶ ልካውለት ነበር። ለምንድን ነው የምገባው አለ። አይገቡም እና አትደርስብኝ አልደርስብህም ብሎ የሚለውን ስሙት። እኔ ጋር ለምን ትመጣለህ? ያው አትምጣብኝ፣ እኔ ጋር አትምጣብኝ፣ እኔም አልመጣብህም አይነት ነው። ግን ልክ ነው። ጥሪ አቅርቤ ለነበረ ላይቭ ላይ ሰዎች ባሉበት አንተንም አኬያንም ነበረ በተናገራችሁት ነገር መስቀሉን ከክርስቶስ አንለይም፣ እንደገናም ደግሞ መስቀሉ ደግሞ ቅዱስ ነው ብለህ ለማለት ብሉይ ኪዳን ሄደ የታተርክበትን ጥቅሶች አይቻቸዋለሁ አውቃቸዋለሁ። እና ያም ሆነ ቅዱሱ መስቀል ቅዱስ ነው ቅዱስ አይደለም ብሎ በሚለው ብቻ ሳይሆን በድርሳነ መስቀል ላይ አጠቃላይ ባለው ይህንኑ አሁን አንተ የሰጠውን አርዕስትንም ጨምሮ ድርሳነ መስቀል ታሪካዊ አመጣጡ የመስቀል ታሪካዊ አመጣጥ የእናታችሁ የእሌኒ ትርክትን እውነት ነው ብለህ የምትል ከሆነ ጥሪን ተቀብያለሁን እና አንተም ጥሪን ከተቀበል ምንድን ነው ያልኩትኝ? ነገረ መስቀሉን ወያያለሁ ናገራችሁት ነገር መስቀሉን ከክርስቶስ አንለይም፣ እንደገናም ደግሞ መስቀሉ ደግሞ ቅዱስ ነው ብለህ ለማለት ብሉይ ኪዳን ሄደ የታተርክበትን ጥቅሶች አይቻቸዋለሁ አውቃቸዋለሁ። እና ያም ሆነ ቅዱሱ መስቀል ቅዱስ ነው ቅዱስ አይደለም ብሎ በሚለው ብቻ ሳይሆን በድርሳነ መስቀል ላይ አጠቃላይ ባለው ይህንኑ አሁን አንተ የሰጠውን አርዕስትንም ጨምሮ ድርሳነ መስቀል ታሪካዊ አመጣጡ የመስቀል ታሪካዊ አመጣጥ የእናታችሁ የእሌኒ ትርክትን እውነት ነው ብለህ የምትል ከሆነ ጥሪን ተቀብያለሁን እና አንተም ጥሪን ከተቀበል ምንድን ነው ያልኩትኝ? ነገረ መስቀሉን ወያያለሁ። ቅዱስ ነው ቅዱስ አይደለም ብቻ ሳይሆን ታሪካዊ አመጣጡንም ጭምር ኢትዮጵያ ውስጥ የመጣበት ታሪካዊ አመጣጥ ይኸውላችሁ ወንድሞቼ የበሰበሰ ውሸት ታሪክ ነው። ታቦቱም እንጨቱንም አቅም አለኝ ብሎ የሚያወራ ሰው ካለ የበሰበሰ ውሸት ነው ብዬ ደጋግሜ ለ10 ዓመት ጥሪ አቅርቤያለሁ። ለዘበነ አቅርቤያለሁ፣ ለቀሲስ ተስፋዬ መቆያ አቅርቤያለሁ፣ ለመምህር አቡኑ አቅርቤያለሁ፣ ለምህረት አብ አቅርቤያለሁ፣ ለፓስተር ለመምህር ታሪኩ አበራ አቅርቤያለሁ፣ ለመምህር መስፍን አቅርቤያለሁ። ያኔ የኔቲያቱ ብለ ሲለፈልፍ ለ6 ትልልቅ ጉምቶ የተባሉ መምህራን አቅርቤያለሁ። አንዳቸው መልስ አልሰጡም። አክሊለ አቀረበልኝ ስለ ታቦቱ ብሉይና አዲስ ኪዳን ተቀበልኩት፣ አልወያይም አለ። ለምን?
አፈርደቼ እንደሚገጣ ያውቃል። መጥቶ እኔ ፊት እሱ ስለ እስራኤል ስለ ይሁዳ ነገስታት ብሉይ ኪዳንን ተንትኖ ታሪክን ካስረዳ እኔ አገልግሎት አቆማለሁ። ይኸው እየፈከርኩ አይደለም። አክሊለ ያንን ፂሙን ወርታች እያለ አግናጢዮስ፣ ሄሬኒዮስ፣ ሱሱኒዮስ፣ ሰባሊዮስ፣ መቃሪዮስ፣ ዲያብሎስ እያለ እንደሚውለው መስሎታል። ለምንድነው ታቦቱን የብሉይ ኪዳን ታቦት የምትነካ? ኤርሚያስ አክሱም አምጥቻለሁ ብላለቻ ቤተክርስቲያኒቱ። ህዳር 21 ቀን ታከብራለቻ ቤተክርስቲያኒቱ። ህዳር 21 የምታከብረውን አክሱም አለ ብሎ የሚለውን ታቦት ለምን አይወያዩበትም? በጀማ ወጣችሁ ጥቁር ትለብሱ ነበር። በጀማ ወጣ ማለት ነው። ከዛ ዲቤት በኋላ በጀማ ወጣችሁ አልኩ ማቅ አስለብሳችሁ ነበር። ታሪካችሁ እንዴት የበሰበሰ ውሸት እንደሆነ ይሄንን ተናግሬያለሁ። አንድ ያው አኬ ብልጥ ነው እልፍ አለ። ይሄኛው ወዘልፈኒ መጣል ማለት ነው። መስቀል አለ። እሺ ተቀብያለሁ አልኩ። ታሪካዊ አመጣጡ አብሮ ኢንክሉድድ ይሁን ብሎ ማለት ታሪክ ምንድነው? ሐሳብ መቀየር ነው። አልቀየርኩም። ጥሪውን እቀበላለሁ አልኩ። 2 ዓመት ሙሉ ልደት ማነው ዘማሪያም አልሰማ ሰምቷል። 2023 ያው ጥሪ ምላሽ እንኳን ይመለስኩለት አልሰማም። ዘማሪያ ሰምቷል። ከዛ በኋላ ደምረው ጥሪ ሲያቀርብልኝ ዲያቆን ስዩም ጥሪ ሲያቀርብልኝ ሁለቱም ጋር ደውሎ ተረባርቦ ሪከርድ ተደርጓል። ሰዎች ልከውልኛል። ተረባርቦ ደውሎ ቁጥር 1 እንዳትወያዩ ቤተክርስቲያንን ከማያከብር ቤተክርስቲያንን ሲሳደብ ከሚውል ሰው ጋር ዲቤት እንዳታደርጉ ብዬ እኔ ለብዙ ሰዎች በውስጥ ደውያለሁ ብሎ ያለ ሰውዬ አሁን ጥሪ ያቀርበው ለምንድነው ብላችሁ የምትሉ ከ5 ቀን በፊት ለቀሲስ ማነው ዲበኩሉ ያቀረብኩት የዲቤትን ጥሪ ለማስመለጥ ነው። ቀሲስ ዲበኩሉን እባክህ እንግዲህ ልደተ ቃል ዲያቆንዬ ይሄ ሰውዬ ሊፈጀን ነው ማለቃችን ነው። በመጀመሪያ ቆይ እንትና እንናገር። ቆይ የሊቀ ሊቃውንት ቀለሜ እንዲህ አሉ ማለት ነው። እሳቸው ቤት የተገኙ ቀለሜ ብለው ያሏቸው ማለት ነው። አባቶቻቸውን ሁሉ ጭምር ባይዘው የሚሰድቡት ለከት የላቸውም። ያው ያልካቸው ቅድም አሁን የሰማሁት ቪዲዮ ላይ የሰማው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይላል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያውኛው ጋር አይልምጡን በዛው ልክ እንዳታስበላን ለማለት ነው። ገብቶናል ቀሲስ። ያው እንግዲህ ተበልታችኋል እኮ ኦልሬዲ። በአንድ እረኛ ነው እግዚአብሔር ጠቅልሎ ይበላችሁ። ጉራችሁን ያስተነፈሰው ማለት ነው። እናንተ እድሜ ቁጠሩ እንጂ ተነጋገሩ ተብሎ ሲባሉ አንነጋገርም። ሊነጋገሩ ሲል አብረን አይደል የምትውለው። ያው ዲያቆን ስዩም ያው ሊቀ ሊቃውንት ቀለመወርቅ ያው ታስበላናለህ። ልታስበላን ነው እንዴ? አብረን ተያይዘን ማለቃችን ነው። የሊቀ ሊቃውንቱ ንግግር ነው ብራዘርዬ ሊያስበሉ። ኦኬ ከዛስ ለዚህኛው ሰው ጥሪ ያቀረብኩ። ኦኬ ወንድሞቼ የሰው ክፉ በጣም ብዙ አይቻለሁ፣ ግን እንደዚህ ሰው የከፋ ግን ሰው አላየሁኝም። ለምን እንደዚህ ብለህ ተለዋለህ ብላችሁ ብትሉ በወንድማችን በጌርሳም የልጅ ሞት ላይ የቀለደ የተሳለቀ ሰው ነበር። በጌታ ባይሆን ኖሮ ወንድማችን የሱን መንገድ ሄዶ ያናግረው ነበር። በሚያናግረው መንገድ በልጁ አስከሬን ላይ የቀለደ በጣም ባለጌ ደፋር ደብተራ መተተኛ የሆነ ሰው ነው ይሄ ሰው። ይሄንን ቄስ ብያለሁ። በሰው ሬሳ ላይ የቀለደ ማለት ነው። ወንጌላውያን አማኞችን ሁላችንን ያስቆጣል። ኢትዮጵያውያን በባህላችን ሰው ሲሞት እግዚአብሔር ያጽናህ ነው ተብሎ የሚባለው ልጁን ያክል ነገር የልጁ ሬሳ ላይ የቀለደ ያላገጠ ሰው ነው። የኔ የአብሮ አደጌ ያበበ ጉልላት ሞት ላይ ያላገጠ ሰው ነው። እሱን ሁሉ አልፌ እዚህ ለዚህ ሰው ከ5 ቀን በፊት የዲቤት ጥሪ ያደረኩለትኝ እሱን ለማስመለጥ ነው። አሁን ልደተ ቃል የሚፍጨረጨረው ፖለቲካው ገብቶኛል። እንዴት እንደምጫወትባችሁ እግዚአብሔር ነው የሚያውቀው አልኩ። ቆይ የዲቤት ጥሪውን ከ5 ቀን በፊት ያቀረብኩትን
እዚህ ጋር እንሂድና ይሄኛውን ጥሪ እዚህ ጋር አዩት ወንድሞች። ማርያም አለ ህዳር 21 ቀን ሙሴን የሚቀበሉ ከሆነ የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያለው ከ5 ቀን በፊት ታያቸው። ዘማርያም አሁን የሚፍጨረጨረው ተደዋውለው ዲቤት ጥሪ ለእኔ አቅርቦልኛል ወደዛ ሽፍት አድርገው ብሎ ነው። ተበልተሃል። ደብተራው ዲበኩሉ ስሜን ያለ ስም እየጠሩ ዲስሪስፔክት እንደማድረግ አብሮ አደጌ አበበ ጉልላት ሞት ላይ የቀለድክ ነውረኛ ሰው ስለሆንክ ወንድሜ ጌርሳም ልጅ መቃብር ላይ የቀለድክ ለቅሶ ላይ የቀለድክ ደብተራ ስለሆንክ ምንም ነገር አንመልስልህም። በእውቀት ግን ጥሪ አቅርቤልሃለሁ መልስ። ምክንያቱም ካህናቱ ከጽላቱ ጋር በጣም ቀረቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው። ጎሻ ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦት ወደ ኢትዮጵያ መጥተዋል ብላችሁ ያላችሁት አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የርዕየ ሀገረ ቅድስት እያላችሁ በከበሮ ስትሰነጽሩ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ የምትሉት እርሶ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ። መቼም ጠሪ አክባሪ ነው። ጥሬን እንደማይንቁ ተስፋ አድርጋለሁ። ለአሁን ወደ ካህናቱ ነው ጥሪ የማቀርበው ማለት ነው። ከእርሶ ጀምሬያለሁ። ስሜን ያለ ስም ጠርቶ ዲስሪስፔክት እንደማድረግ አይደለም። መድኃኒዓለም ፈቅዶ ሜዳው ላይ እንገናኝ። ቀሲስ ዲበኩሉ በላይ ጨርሻለሁ። ከ5 ቀን በፊት የቀረበ ጥሪ ነው። እስካሁን ድረስ ሰምቶ እንዳልሰማ አይቶ እንዳላየ ዝም አለ። ዘማርያም ዘለቀ 2 ዓመት ሙሉ ከልደተ ቃል ጋር አስጨቃጭቅበት የነበረውን ጥሪ አቅርቦልኝ ጥሪህን ተቀብያለሁ፣ ግን ኢንክሉድድ ያደረገ ነው። ታሪካዊ አመጣጡን ግሼን አለ ብላችሁ የምትሉት የሌለ ታሪካችሁን አለመኖሩ እንዴት እንደማሳይ በመረጃ ማለት ነው። መጽሐፍታችሁ ታሪካችሁ እርስ በርስ እንዴት እንደሚላተምና እናንተ ዕድሜ ብየቆጠራችሁ ብቻ በህዝብ ብዛት አንደኛ ነን፣ በዕድሜ ጥንታዊነት ነን፣ ኩላዊት ነን ብላችሁ የምትሉትን እሱን አቧራህን እላህ ላይ አደባባይ ላይ ሳበን ነው ታያለህ አልኩ በራስ መጽሐፍት። ስለዚህ እሱን ጥሪ ለ2 ዓመት ሙሉ ከልደተ ቃል ጋር በዚህ ጉዳይ ስናወራ አልቀበልም ብሎ እንደ ቋንጣ የሰቀልከውን አርእስት አንሳው እያልኩ ስነግረው ዘማርያም ዘለቀ ሳይሰማ ቀርቶ አይደለም። አሁን በዚህ ሰዓት ላይ ከሳምንት በፊት ደምረውን ዲቤት ጥሪ አቅርቦልኝ ዲቤቱን ጥሪ ተቀብዬ በተገኘውበት ሲሳይ ቤት ዘማርያም ዘለቀ እዛው ደምረው ቤት ገብቶ ምን ሲያወራ ነበረ? ቤተ ክርስቲያን ከማያከብር ሰው ጋራ የዲቤት ጥሪ ለምን የምትቀበሉት እምቢ በሉት እያለ ሲያወራ ነበር። ለምንድን አሁን ጥሪ ያቀረበልኝ? ገለባ ትውልድ ለምንድን አሁን ጥሪ ያቀረበልኝ? ደምረውን እናም ዲያቆን ስዩምን ጥሪውን አትቀበል እያሉ እነ ሊቀ ሊቃውንት ቀለመወርቅ ይሄም ጭምር ባለበት ሌሎችም ባሉበት ቤተ ክርስቲያንን የሚሳደብ ሰው ነው ብለዋል ሲሉ የነበሩት ለምንድን አሁን ዘማርያም ያቀረበው? ልብ በለው፣ ይሄን ደብተራ ሊያስመልጠው ነው። አያመልጥ። እቺ ጽም የዛን ቀን ሳስታ ትወጣለች። ቀሲስ ዲበኩሉ በላይ ስለ ቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ ተብሎ አክሱም አለ ተብሎ ስለተባለውና አሁን በእጃችሁ ላይ ያለው የምትቀድሱበት ወይ ይዘው የምትወጣው እንደ ካህን እሱን ታቦት እውነት አድርገው እኔ ፊት ከካህን ይጠበቃል። ፖለቲካችሁን ይኸውልህ ቀድሜ በልቼዋለሁ። ከ5 ቀን በፊት ጥሪ ያቀረብኩትን ዳይቨርት ልታደርግ ዘማርያም ተበልቶብሃል፣ ተነቅቶባችኋል አልኩ። ተነቅቶባችኋል። ስለዚህ ስርዓት መያዝ አለበት። እዚህ ሰው ላይ እዚህ ቄስ ላይ ጠንከር ብዬ የምናገረው ወንድሞቼ ናቶቼ፣ በእኔ ወንድም አብሮ አደጌ ሞት ላይ ነው የቀለደው። በወንድሜ በጌርሳም ልጅ ሬሳ ላይ ነው የቀለደው። ችለኑ ነው። እንደውም እንዲህ አይነት ይቅርታ አድርጉልኝ፣ እንደዚህ አይነት ውርጋጥ ሰው እኔ አላየሁኝም።
በአካል ቢያገኘን ፊት ለፊታችን ቆሞ የማያወራ ሰው ነው። ኢትዮጵያውያንና ኤርትራውያን በሰው ሀዘን ላይ ሲቀልዱ አላውቅም። ሲያለቅሱ አብሮ ሲያለቅሱ እንጂ መጽሐፍ ቅዱስም ከሚያዝኑ ጋራ እዘኑ ነው ብሎ ያለው። የኔስ አብሮ አደጌ 9 ነው 8 ዓመት ሙሉ የቆየ ነው ስላልቀበርኳቸው እሱንም አባቴ በጣም ብዙ አብረ ደጎቼ ስለታየዋቸው በርቀቶኜ ስላልቀበርኳቸው አለቀስኩኝ። አቤን ሳስታውሰው ማለት ነው። አበበ ጉልላትን አብሮ አደጌ በማልቀሴ ላይ ቁጭ ብሎ የቀለደ ነውረኛ መተተኛና ደብተራ የኔ ሳይበቃው በወንድማችን ጌርሳም አሜሪካ ሀገር ላይ ልጁ ሞተበት። ታውቃላችሁ? በጌታ ያመነ ወንድም ልጁ ሲሞትበት በልጁ ሞት ቤት እየከፈተ በልጁ ሞት ላይ ተሳለቀበት፣ ቀለደበት። ለዚህ ነው ጠንከር ብዬ የምናገረው በዚህ ጢማም ሰውዬ ላይ ማለት ነው። በአካል ባገኝ ቀና ብለህ አታወራም አልኩህ። እሷን ቃል አትደግማትም። በዘመዶቻችን ለቅሶ ላይ የምታላግጥ ነውረኛ ቄስ ስለዚህ ጥሪ አቅርቤለታለሁ። በእውቀት እንገናኝ። ጥሪ አቅርቤለታለሁ። እሺ አቤም ሞቷል፣ አላገኘውም። አብሮ አደጌ አበበ ጉልላት ኦኬ። የጌርሳምዬም ልጅ ሞቷል። ግን አሁን እኛ ታቦቱ ላይ ጥሪ ያቀርብልሃለሁ። ጥሪ ያቀርብልሃለሁ፣ ተቀበል። ታቦቱ ላይ ቀሲስ ዲበኩሉ በላይ ታቦቱ ላይ ጥሪ ያቀርብልሃለሁ፣ ተቀበል። እንደ ቄስ ከአንተ ይጠበቃል። አንተ እናት ወልዳለች፣ ተቀበል። ናና ቴዲ ሐዋሳ ቤት እንገናኝ። የተፈጠርክበትን ቀል ትጣለዋለህ፣ በእውቀት ማለት ነው። እንገናኝ እዛ። በሰለሞን ዘመነ መንግስት ታቦቱ መጥቶ አክሱም ተቀምጧል የተባለውን ታሪክ በደንብ አጥና፣ አጠያይቅ። አይ በቃም እንዴ ኤርሚ፣ እንዴ ምንድነው እኛ ድል አናገኝም እንዴ? እሺ እሰጥሃለሁ ወንድሜ። እሺ አሁን ብለህ ብትል ተገቢ ነው። እሺ ከየት ቤተ እምነት ነው? ማራናታ ችግር የለም። ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ እኔ እዚህ ላይ ሀሳብ አለኝ። ጥሪ ዲቤት ላይ ከዚህ በፊት 2 ዓመት የቆየ የልደተ ቃል ጥሪ ላይ አንተም ጠይቀው ጥያቄ አለኝ። ምን እንደምጠይቀው ጥያቄ? ልደተ ቃል ነው አይደል እናንተ ጥሪ ያቀረበው? አዎ እኔ ከዛ በፊት ለምራን ታቀርብ ነበር። አዎ አቀርባለሁ። እሱ ምን ብሎ ነው እናንተ ጥሪ ያቀረበው? ቪዲዮ ነው። በምን ዙሪያ ነው ማለት በምን ዙሪያ ነው እሱ ያቀረበልህ? በምን ዙሪያ ነው? ሂድና ቪዲዮ ነው አይተና። እሱን ሳታይ ነው እንደመጣ የምታወራው? እኔ ለአንተ ገና ከእንደገና ማብራራት አለብኝ። ቅድም እኮ ወንድማችንም ጠይቆኛል። በምን ዙሪያ ነው አትበለኝ። ሂድና ያዋ ጥሪን ያቀረበልህ። እኔ እዚህ ለጥሪው ምላሽ የሰጠሁትን ቪዲዮ ከፍቻለሁ። ቴንክ ዩ የኢየሱስ ባሪያ